شيء عليم في بيوت أذن الله أن ترفع ويذكر فيها اسمه يسبح له فيها بالغدو والآصال رجال لا تلهيهم تجارة ولا بيع عن ذكر الله وإقام الصلاة وإيتاء الزكاة يخافون يوما تتقلب فيه القلوب والأبصار ليجزيهم الله أحسن ما عملوا ويزيدهم من فضله والله يرزق من يشاء بغير حساب والذين كفروا أعمالهم كسراب بقيعة يحسبه الظمآن ماء حتى إذا جاءه لم يجده شيئا ووجد الله عنده فوفاه حسابه والله سريع الحساب والذين كفروا أعمالهم كسراب بقيعة يحسبه الظمآن ماء حتى إذا جاءه لم يجده شيئا ووجد الله عنده فوفاه حسابه والله سريع الحساب أو كظلمات في بحر لجي يغشاه موج من فوقه سحاب ظلمات بعضها فوق بعض إذا أخرج يده لم يكد يراها ومن لم يجعل الله له نورا فما له من نور ألم تر أن الله يسبح له من في السماوات والأرض والطير صافات كل قد علم صلاته وتسبيحه أشف صلاة ألو لا ألو
አናስሙስ ሄሎ፣ አቤት አቤት። ሰላም ነው? እንዴት አማን ነው? እግዚአብሔር ይመስገን ሁሉ ሰላም። እሺ እሺ እሰማለሁ። ይሰማል? እሺ ቴንኪው፣ አመሰግናለሁ። ያው የጀነት በር ኢየሱስ ክርስቶስ ብቻ ስለሆነ እሱን ለአንተም ቢሆን ወንድሜ ስለሆንክ ሳልነግር አላልፍም ብዬ ነው። መቀበል አለመቀበል ያንተ ነው። ለሌሎችም ወዳጆቼ ይሄ ይሆናል ብዬ ነው። ማስረጃ አውጣ እና ትልቁ ላይ ያደርጋል። አውጣ ማስረጃ መጽሐፍ ቅዱስ ነው። አውጣ ያትጋ ምን አልከኝ? አውጣ ያትጋ ፊልጵስዩስ 2:8 2:6 ላይ አውጣ ማስረጃ ትልቁ ላይ አድርጌሃለሁ። አውጣ ይኸው እኔ ለማውጣት ክፍሉን እየነገርኩ ነኝ እኮ። ያውጣልን። አንተ ጋር አለ አይደል መጽሐፍ? ምን ነበር አሁን ያልከው? የጀነት መግቢያ ኢየሱስ ክርስቶስ ነው ያልከው አይደለ? አዎ፣ ህይወት ያለ ክርስቶስ የለም። ቆይ ጨርስ መጀመሪያ። እሱ ያለ ኢየሱስ ክርስቶስ ጀነት የለም፣ ያለ እርሱ የጀነት መግቢያ ነው ብለናል አይደል? ፊልጵስዩስ 2:6 ነው ያልከው? አዎ። እና ፊልጵስዩስ 2:6 እንደዛ ይላል። ፊልጵስዩስ 2:6 እንደዛ ይላል ወይ? ምንድን ነው የምለው? ሶሪ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት። ጌታ አለ ስለ ገነት የሚያወራው? አዎ አልቆጠረም አለ። ግን ምን አለ? ከዛ ቀጥሎ ምን አለ? ስለ ገነት የሚያወራው የታለ? ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ እና በዛም ልክ እግዚአብሔር ምን አደረገው ይላል። በምስሉም እንደ ሰው ተገኝቶ ራሱን አወረደ፣ ለሞትም ይኸው የመስቀል እንኳ ታዘዘ ይላል እና አዎ፣ ለምንድን ነው የሞተ? ለዚህ ለጀነት በር ስለሆነ ነው የሞተ። የቱ ጋ ነው ጀነት የሚል? በዛም ልክ የለም፣ እንደዛ የሚል የለም። አሁን ምን አሳያለሁ? ጀነትም ኢየሱስ ክርስቶስ ጀነት የምለው በእናንተ ቁርአን ላይ ነው እኮ አሁን ላይ ነው ጀነት የምለው። ስለዚህ አሁን ስለ መጽሐፍ ቅዱስ እያወራህ ነው። የለም እንደዛ የሚል። እኔ ደግሞ አልስጥህ ምን እንደምሰጥ አውቃለህ። ኢየሱስ ክርስቶስ መንግስተ ሰማያትን የመስጠት አቅም እንደሌለው መጽሐፍ ቅዱስ ይዛል። እኔም ይዤዋለሁ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 አውጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 23 ኢየሱስ መስጠት አይችልም፣ አቅም የለውም። ከፈትኩልህ። ምን ይላል? አንብበው። ጌታ ሰው ነው። ኡስታዝ አንብበው አንተም። እሺ አንብብ። ምን ይላል? ያ 20 ስንት? ምዕራፍ 20 ቁጥር 23 ጽዋዬን ከዛው ነው አይደል? ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላችሁ ነው እንጂ እኔ የምሰጠው አይደለውም አላችሁ። አስሩም ሰምቶት። ስለዚህ ኢየሱስ ክርስቶስ ማለት ነው። አንተ በአንተ ሀሳብ እንጂ እያወረካለ፣ አሁን በመጽሐፉ ሀሳብ አይደለም እያወረካለ። እኔና በእኔ ሀሳብ አይደለም፣ የክርስቶስ ሀሳብ። እኔ የምሰጥ አይደለሁም ያለው ማን ነው? ኢየሱስ ነው አይደለም? ምን ሆኖ ነው? የት ላይ ሆኖ ነው ያንን የተናገረ? እሱን አንተ በኋላ እናወራለን። ኢየሱስ ክርስቶስ መስጠት አይችልም አይደል? እኔ የምሰጥ አይደለሁም ማለት ነው። የት ላይ ሆኖ ነው እየተናገረ ያለ?
ስለሱ እናወራለን። እኔ የምሰጥ አይደለሁም ያለው ማን ነው? ኢየሱስ ነው ወይንስ አብ ነው? የት ላይ ሆኖ ነው እየተናገረ ያለ? ማን? ኢየሱስ ነው። በጣም ጥሩ። ስለዚህ ኢየሱስ ያንን መስጠት አይችልም ማለት ነው። ጌታ ሰው ከላይ ምን ይላል? ከሀያ ጀምራም እሷን ቁጥር ብቻ አይደለም እንትን ምለው ከሀያ ጀምረን መንግስተ ሰማያት እንዲገቡልኝ ልጄ ያደርግልኝ አላቸው። ከቀኝና ከግራህ እንዲቀመጡ ያንን መስጠት አይችልም። እሱ በዛን ሰዓት ላይ ምን ብሎት ነበረ? ሰዎች ይቀበሉት ነበረ። ኢቭን እሱ ይቅርና የእስራኤልን መንግስት መልስልን ይሉት ነበር እኮ። አይደለም ጥያቄያችን እና እዚህ ጋር አውራ ምን አለችው? መታ በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር ወደ እርሱ መታ ምን አለች? አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። አየህ፣ እርሷም እነዚህ ሁለት ልጆቼ አንዱ በቀኝህ አንዱን በግራህ በመንግስትህ እንዲቀመጡ እዘዝ አለችው። ከዚያስ ኢየሱስ ምን አለ? በቀኝና በግራ መቀመጥ ከአባቴ ዘንድ ለተዘጋጀላቸው እንጂ እኔ የምሰጥ አይደለሁም። ያን አለ። እሱ መስጠት አይችልም። ለተዘጋጀ እሱ የመጣል በምርጫው ሳይሆን ለተቀበሉት ነው። የስ ለምን መጣ? ለምን መጣ አይደለም ጥያቄው። እኔ የምሰጥ አይደለሁም ያለው ማን ነው? መንግስትህን ስጥልኝ ስትለው ጊዜ እኔ የምሰጥ አይደለሁም እኮ እሱን ኢየሱስን ለተቀበሉት ነው አብ የምሰጠው ነው አላልኩም እኔ። ለነማን ነው አይደለም ጥያቄው። ኢየሱስን ለተቀበሉት ነው አብ የምሰጠው። ማንን ለተቀበሉት አይደለም ጥያቄው። አትቀይር። እኔ መስጠት አልችልም ያለው ማን ነው? ኢየሱስ ነው አይደለ? ኢየሱስ ነው። አዎ የጌታ አዎ። ያንን የሚያደርገው ማን ነው አለ? እሱ መልሶ እኮ አቅም የለውም። አብ ነው መልሶ ምን አለ? አብ ነው አለ አይደል? አብ የሚያደርገው ኢየሱስን ሲቀበል ነው። ማንም ሰው ኢየሱስን ሲቀበል ነው የጀነትን በር መንግስተ ሰማያትን መግቢያ የሚያገኘው። መቀበሉ አላወራንም። አሁን ያንን መስጠት አይችልም ነው ኢየሱስ። ስለዚህ መስጠት ካልቻለ አምላክ አይደለም። መስጠት የሚችለው አምላክ ነው፣ አምላክ አይደለም። ስለዚህ መስጠት አይችልም። ሰማኝማ ሰማኝ። ያንን እግዚአብሔር የሚሰጠው ኢየሱስን ሲቀበሉ ነው። አይደለም ጥያቄያችን። ኢየሱስን ሲቀበሉ ነው። ኢየሱስን ሲቀበሉ ነው የጀነትን በር አናስሞስ እሱ አይደለም የጀነትን በር ማግኘት አትደረብ። ይኸውልህ አዳምጥ። እሱ መስጠት ይችላል አይችልም? ኢየሱስ ክርስቶስ የአብን ትእዛዝ ስትቀበል መስጠት ይችላል። ኢየሱስ አይሰጥም። ያው እኔ መስጠት አልችልም እያለ እየተናገረ ነው። የአብን ትእዛዝ የአብን ፊልጵስዩስ 1:2-6 ላይ ያልኩትን ቅድም አንብበሃል እኮ ያውና ስለ መንግስተ ሰማያት ማስገባት ልጆችን አስገባልኝ እያለችው እኔ የምሰጥ አይደለሁም እሱ ብሎ ዘጋባክ። ኢየሱስ መስጠት አይችልም፣ አቅም የለውም። ስለዚህ እሱን እያመለክ ከሆነ መንግስተ ሰማያት ኢየሱስን ስላል ማለት እሱ እግዚአብሔርን ሊገልጥ እንጂ ራሱን ሊያነግስ እኮ አይደለም የመጣ። ኢየሱስ ክርስቶስ በሰው አምሳል ነው የመጣ፣ በሰው ምሳሌ ነው የመጣ። በሰው ምሳሌ መሆን አይደለም ጥያቄው፣ መስጠት አይችልም ነው። እሺ ይችላል። እግዚአብሔር የሚሰጠው በዛ መንገድ ነው፣ በዛ መንገድ ነው። በአዳምና በሔዋን የመጣ ሞት ማለት ነው። በአዳምና በሔዋን የመጣው ሁለተኛ ገነት ያገኘ ነው። ሁለተኛ አዳም ነው ብሎ አይደለም። በምን መልኩ ገነት ታገኛለህ አይደለም ጥያቄው። መስጠት አይችልም ነው። ወዴት ነው መስጠት አይችልም ኢየሱስ? እሺ አንተ በምን መንገድ ነው የምታገኘው? እሺ አንተ በምን መንገድ ነው የምታገኘው? ስለዚህ ኢየሱስ መስጠት አይችልም። ይሄን አመንክ አይደለ? እሺ ማለት አንተ በምን መንገድ ነው የምታገኘው? እኔ በኢየሱስ መንገድ ነው የሚያገኘው መንግስትን። በማን መንገድ ታገኘነትን የሚያገኘው? ይሰጣል አይሰጥም? በኢየሱስ መንገድ። እሺ ኢየሱስ ይሰጣል። እኔ እውነትም መንገድም ህይወት ነኝ ብሏል። እኔ እውነትም ህይወትም መንገድ ነኝ ብሏል። ከኔ ጋር ልታወራ ነው ወይ? ተናደህ እንትና አትደረም። እሺ መስጠት ይችላል። አረፊስ ማን ነው መንግስተ ሰማያትን የሚሰጠው? ኢየሱስ ነው አይደለም? እግዚአብሔር ኢየሱስን ስትቀበል ይሰጣል። በምን መልኩ ይሰጣል አይደለም ጥያቄው። ማን ነው ሰጪው? እግዚአብሔር ነው አይደለ? ኢየሱስ ግን አይደለም። ጌታ ሰው እሺ እግዚአብሔርን አንተ ታውቃለህ? እግዚአብሔርን አይታል? እግዚአብሔርን ያወቅነው እኛ በክርስቶስ መንገድ እኮ ነው። አብን አስታውቀን እሱ እኮ ነው። ኢየሱስ እንደማይሰጥ አውቋል። ነገር ግን እንዴት ነው የሚሰጠው? ሰጪው እግዚአብሔር ነው። ነገር ግን በኢየሱስ እንቀበል ጊዜ ነው አይደል ሐሳብ? በየት በኩል ይሰጣል? እሺ በየት በኩል ይሰጣል? ይህን እኛም እናውቃለን። እሱ አይደለም። ወይ ተረጋጋ። አምላክ እኔ መስጠት አይችልም ብሎ አይናገርም። እኔ እሰጣለሁ ገነትን ነው የሚለው። ታል አይደል? አላህ ቃል በቃል ገነትን የሚያስገባን እሱ እንደሆነ ይነግረናል። ለምሳሌ ታቻለ ኡድኹሉሃ ቢሰላሚን አሚኒን ይላል። ገነትን ግቡ በሰላም
እያለ እናንተም የተረጋጋችሁ ስትሆኑ እያለ የሚያስገባን እሱ ነው። ኢየሱስስ እኔ መስጠት አልችልም ብሎ መነሳት ሴትየዋል። ማን ነው የሚሰጠው? ያ አብላዘ እግዚአብሔር እንዴት ነው የሚሰጠው? እንዴት ነው የሚሰጠው? ሌላ ሁለተኛው ጥያቄ ነው። ሰጪው ግን እንዳልሆነ ኢየሱስ ክርስቶስ ከተረዳ አምላክ እንዳልሆነ በቃ እዚህ ጋር ፍታው። አምላክ እኔ መስጠት አልችልም ብሎ ይናገራል። እግዚአብሔር የሚሰጠው በሱ መንገድ ነው። በምን መንገድ? አንተ አዲስ አበባ ልትሄድ እኮ አቋራጭ መሄድ አትችልም። አዲስ አበባ ልትሄድ አቋራጭ መሄድ አትችልም እኮ አንተ። እስፋልት እያለ በባህር መጓዝ አትችልም አንተ። ስለዚህ እግዚአብሔርን ራሱ የምታገኘው በክርስቶስ መንገድ ነው። እናውቃለን። እሱን አልካድም፣ እኛም እናውቃለን። እሱን ካወቅ በቃ ይሄ በቃ በጣም ነው የሚወድ። የምር እድሉን ስለሰጠኝ በጣም ነው የሚወድ። ጌታን እግዚአብሔር ባርክ። ኢየሱስ መስጠት አይችልም። መስጠት የማይችል ደግሞ አምላክ ሊሆን አይችልም። ገብቶሃል አይደል? ለጌታ ሰው ይሄን ይመስላል። እሺ አንተ አዲስ አበባ ልትሄድ ብለህ እኮ ወደ ጅማ አትሄድም እኮ የአዲስ አበባ መንገድ ነው የምትሄደው። ስለዚህ እግዚአብሔርን የምታገኘው በኢየሱስ መንገድ ነው። አቋራጭ የለም። ይሄ ነው በቃ የእግዚአብሔርን መሳብ ይህ ነው። አዳምጣ። አሁን ደግሞ ላስረዳህ። እሱን አሁን ምን መሰለህ፣ እሱ መስጠት እንደማይችል ከተረዳህ አምላክ እንዳልሆነ ትረዳለህ። ገብቶሃል አይደለ? እኔ መስጠት አልችልም። ታዲያ ማን መስጠት እንደሚችል እኔ እኮ ተረድቻለሁ፣ አምኛለሁ እኮ። ከተረዳ አትበለኝ። እኔ ተረድቼ ነው አምኜ ነው ያለሁት እኮ። በጣም ጥሩ። ስለዚህ አሁን እሱ አምላክ እንዳልሆነ ከዚህ ትረዳለህ። ገብቶሃል አይደለ? አምላክ ማን እንደሚሰጥ ራሱ ተናገረ። አብ ላዘጋጅ፣ አብ ነው በቃ አምላክ እያለ በግልጽ እየተናገረ ነው። ይሄ አብ ላዘጋጀላቸው እንጂ እኔ የምሰጠው አይደለም ማለት እሷ አብ አዘጋጀት። እሺ እነማንን ያዘጋጀ ማለት እያስረዳኝ ከአንተም የምረዳው ነገር ስላለ እነማንን ያዘጋጀ? አብ ላዘጋጀላቸው ሰዎች። ስለዚህ አሁን እዚህ ጋር ጥያቄው ዋናው ነገር ምንድን ነው? ኢየሱስ ክርስቶስ እነማን ናቸው አብ ያዘጋጀው? ትደረባ እንዲ ሊጨርስ እንጂ ታዲያ ኢየሱስ ክርስቶስ መስጠት እንደማይችል በቃ 4 ነጥብ ያደርግልሃል እኮ። እሺ አብ ነው የሚሰጠው ከአባቴ ውጭ አይሰጥም አለ። እሺ እሱን ያዘጋጀው እነማንን ነው? እኔን ጭምር ነው አይደል? ቆይ አንድ እሱን ደግሞ ላስረዳ። እሱ ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ባለው መሰረት ከሄድክ ነው ያን የዘላለማዊ ሕይወት የምታገኘው። የዘላለማዊ ሕይወት ማለት ምን ማለት ነው ታውቃለህ? እሱ የዘላለማዊ ሕይወት ማለት መንግስተ ሰማይ ማለት ነው። ከአብ ጋር የምንኖረው ሕይወት ማለት ነው። ያ የሚገኘው እንዴት ነው? ኢየሱስ ክርስቶስን በማወቅ። እሺ 17 ላይ ዮሐንስ ወንጌል 17 ላይ ያለውን ተቀበል። ሁሉንም አንብብ። እሺ ወይንም እሱን ክፍሉንም እንትን የምትለው ከሆነ ማለት ነው። ታዳምጥ። ማዳመጥ አትፈልግም? ዝም ብለህ ተወራ ነው የገባህ እኮ። እዛ መንግስተ ሰማያት የሚገኘው ወይንም ደግሞ የዘላለማዊ ሕይወት የሚገኘው ምን ካደረገ ነው? አንድ ሰው ምን ብሎ ቢያምን ነው? ኢየሱስ ክርስቶስን ሲቀበሉ። ምን ብሎ ምን አደረገ? ሌላ ምንም መንገድ የለም። ምንም መንገድ የለውም። አዳምጥሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ የሆንክ አምላክ አንተ ነህ ይላል አይደለ? እንዲሁም የላከውን አንተን ያውቁ ዘንድ እንዲሁም የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ይችልች ዘላለማዊ ሕይወት ይላል አይደለ? አሜን። ስለዚህ የዘላለማዊ ሕይወት ማግኘት ከፈለገ አንድ ሰው ኢየሱስ ክርስቶስን የላከ አንድና ብቸኛ እውነተኛ የሆነ አምላክ አለ ብለህ ማመን። ብቸኛ የሚለውን አስምርበት፣ ሌላ ጋር የለው። ምንድን ነው ከተባለ መልእክተኛና ነብይ ነው ብሎ ማመን ማለት ነው። ይህን ታምናለህ አንተ? አታምንም? እኔ እኮ አምኜ እያወራሁ ነኝ እኮ ለአንተም። እሺ እዛ ክፍል ላይ የላከው አንተ እውነተኛ አምላክ የሆንከውን አንተን ያውቁ ዘንድ ይህች የዘላለም ሕይወት ናት። እሺ ያ ማን ነው? የዘላለም ሕይወት ኢየሱስ ክርስቶስን መቀበል ነው። አብን የሚያሳውቁ መንገዱ እሱ ነው እያልኩ ነኝ እኮ። ምን ብሎ መቀበል? ኢየሱስ ክርስቶስን መልእክተኛ ነብይ ብሎ መቀበል አይደለ? ምን አለ ፊልጵስዩስ ላይ ቅድም ያወራሁትስ ምን አለ? ያለ ልክ በዛም ልክ የጀመርከውን ጨርስ። የዘላለማዊ ሕይወት ማለት ኢየሱስ ራሱ ሲናገር ምን አለ? ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ የሆንክ አምላክ አንተ ነህ አይደለ? ይሄና ያን አንድ አምላክ ብለህ ተቀብለሃል። ምን አጋር የለውም። ተቀብለሃል። እግዚአብሔር አንድ እንደሆነ አየው። ግን ለእኔ የተገለጠ በክርስቶስ መንገድ ነው። በክርስቶስ በኩል እኮ ነው ለእኔ የተገለጠ። በምን ተገለጠልህ አይደለም ጥያቄው። ይህን ቃል አንዴ እመነው። አንድና ብቸኛ እውነተኛ የሆንክ አምላክ ይለዋል አብን። በዚህ ብቸኛ ነው አብ፣ አንድ አምላክ ነው፣ ብቸኛ አምላክ ነው ብለህ ታምናለህ? ሌላ ጋር የለውም። ኦኬ አለ የለውም ሌላ ጋር። እሺ ኦኬ
አንተ እግዚአብሔር ኢየሱስ ክርስቶስን እግዚአብሔር እንዳሳወቀ ታምነዋለህ? ወደ እሱ እንመጣለን ማለት ኢየሱስ ክርስቶስ ወደ እሱ እንመጣለን አልኩህ። አንዴ ይኸውልህ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ የተናገረው ንግግር ድገመው። ይሄን የምታምነው ከሆነ አባት ሆይ አንድና ብቸኛ እውነተኛውን አምላክ አንተ ነህ አለ። ትክክል ነው? ኢየሱስ አልዋሸም። አንብበው። እሺ ይሄ ጨርስ። አንብበው በዚያው ክፍሉን አንድና ብቸኛ ማለት ያን የምትለውን ክፍል እኮ ነው። ከንግግር ላይ ባይብል አይበልጠውም መጽሐፍ ቅዱስ። ብቸኛ እውነተኛውን አምላክ አንተ ነህ ይለዋል አብን። ትክክል ነው አይደለም? ኢየሱስ ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ የዘላለም ሕይወት ይሰጣቸው ዘንድ ማለት ምን ማለት ነው? ወደሱ እንመጣለን። ለሰጠው ሁሉ የሰጠ ወደሱ እንመጣለን። አንድና ብቸኛ እውነተኛ አምላክ አንተ ነህ ይለዋል አብን። ትክክል ነው ኢየሱስ ወይስ ተሳስቷል? ትክክል ነው። በጣም ጥሩ። አንድ የሚለውን አስምርበት። ብቸኛ አምላክ ነው፣ ሌላ ጋር የለውም ብለህ ታምናለህ? አብ ሌላ ማንም የለም ከአብ በስተቀር። ትክክል ነው አልኩኝ እኮ ኢየሱስ የተናገረ ትክክል ነው። ስለዚህ ወልድና ስህተት የለውም። ጋር የሉትም አብ ማለት ነው አይደለ? አሜን ነው። ይሄን ተቀበልክ? ምን አልከኝ? ይቅርታ አልሰማሁም። ብቻውን አብ ብቻውን አንድና ብቸኛ እውነተኛ አምላክ ነህ እያለ እየገለጸው ነው ኢየሱስ። ብቸኛ ነው፣ አጋር የለውም አብ ወይንስ አጋሮች አሉ? ለአብ አጋር የለውም የጌታ ሰው። ስለዚህ መንፈስ ቅዱስና ወልድ አጋር አይደሉም ለአብ፣ ከአምላክ አይደሉም ከእርሱ ጋር ማለት ነው። እሺ እሱንም ካል ከታች ያለውንም ጠይቀኛ፣ ችግር የለውም። ስለዚህ እንደዛ እያስረዳኝ ከዚያ ምን አለ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ ኢየሱስ ክርስቶስ ከአንድና ብቸኛ ከሆነው አምላክ የተላከ መልእክተኛና ነብይ ነው ማለት ነው አይደለ? ኦኬ እሺ። እሱን የዘላለም ሕይወት ኢየሱስ ክርስቶስን ያችን ኢየሱስን ማወቅ ነው ማለት ነው። የዘላለም ብቸኛና የዘላለም ሕይወት አልኩ እኮ አንተ። አሁን ወደ እሱ እንመጣለን። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት የሚለውን እንመጣለን። የላከውንም ኢየሱስ ክርስቶስን ይላል እያልኩ ነው። ስለዚህ ኢየሱስ ከአንዱ አምላክ ጋር አጋር ሳይሆን እሱ በመለኮት የላከው አብ ነው። የዚያ የአንዱ አምላክ መልእክተኛና ነብይ ነው ማለት ነው አይደለ? ነው የላከው ማን ነው? አብ ነው የላከው። የላከው ማን ነው? አብ ነው የላካ። እሺ አብን አወቀው በማን መንገድ ነው ማለት ነው? ኢየሱስ አብን አሳወቀው ወይስ አላሳወቀም? አብ ኢየሱስ ነው የታወቀው። እሱ እኮ አልካድንም እኮ እኛ እናውቃለን እኮ እሱን። አሁን ጥያቄው ኢየሱስ ክርስቶስ የዛ የአንዱ አምላክ አዳምጠ አንድና ብቸኛ የተባለው የዚያ አምላክ አጋሩ ሳይሆን የእርሱ መልእክተኛና ነብይ ነው አይደለም? አሜን። ጌታ ሰው። ስለዚህ ይሄ ነው በቃ ኢየሱስ ክርስቶስ አምላክ። ለምን? እሺ ኦኬ በሱ መንገድ እንዳወኩ ለምን አልተረዳህም አንተ? እሺ ይሄንን የላከውን አንተ ይቺ የዘላለም ሕይወት እያለ እኮ እኔም አሁን እያወራሁት አለ የዘላለም ሕይወት ለምለው ነው። ስለዚህ አንተ ኢየሱስ አምላክ ነው ብለህ ከዚህ በኋላ አታምንም። የአንዱ አምላክ መልእክተኛ ነው ብለህ ነው የምታምነው። የዘላለም ሕይወት ነው ብዬ ነው የሚያምነው። ይህቺ ሀሳብ የዘላለም ሕይወት እኔ ሕይወትን ስለምፈልግ ይሄ ነው የዘላለም ሕይወት። የዘላለማዊ ሕይወት ምንድን ነው? አብ ላከውን ኢየሱስን መቀበል። አብ ላከውን ኢየሱስን መቀበል። ዋናው ነገር ስለ አምላኩ ተቀበል እንጂ አምላኬን ብሎ የገለጸልህን ክዳ ወይም መልእክት ኢየሱስን ነው የሚቀበልም ማለት ነው። የኢየሱስ ክርስቶስ አምላክ አንድና ብቸኛ እውነተኛ አምላክ አለ ብለህ ታምናለህ? እሺ ማለት ይኸው እራሱ ነገረው እኮ የላከውን አንተ እውነተኛ የሆንኩን አንተን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ እኮ። ለምን? እሺ አንተ በአቋራጭ እንዴት ታገኘዋለህ እግዚአብሔርን? አሁን በክርስቶስ መንገድ ካልሆነ እንዴት ታገኘዋለህ? በጣም ጥሩ። አሁን ስለዚህ ኢየሱስ ክርስቶስ አምላክ ሳይሆን የዛ የአንዱ አምላክ መልእክተኛና ነብይ ነው ብለህ ታምናለህ ማለት ነው አይደለ? እሺ አንተ ነብይ ነው። አዎ እሱ ያለውን የዘላለም ሕይወት በሱ ውስጥ አለ ብለህ ትቀበላለህ? የኢየሱስ ክርስቶስ አንድና ብቸኛ እውነተኛ የሆነ አምላክ አለ። ኢየሱስ የዚያ አንዱ አምላክ ደግሞ አገልጋይ መልእክተኛ ነብይ ነው ብሎ በማመን የእስራኤል ሰዎች በዚህ እውነተኛውን መንገድ ይረዱ ነበር፣ ያውቁ ነበር። ተባላረ። ይህ ነው። እኛስ ለእኛስ አንተ እስራኤላዊ ነህ ኢትዮጵያዊ? አሁን እኮ ባሪያ የለም ጨዋ የለም ነው።
ሁሉንም አንድ ያደረገው እኮ ይህ ነው ትልቁ። እኔ አሁን እግዚአብሔርን ለማምለክ እድል ማግኛት ራሱ ነው ለእኔ ስኬቴ፣ ሌላ አይደለም። ሌላ ለጀነት ለመንግስተ ሰማያት አይደለም። ይኸው በእግዚአብሔር ፊት ነው የሚያወራው። ለምን ብትል አታዳምጥም እንዴ? ሶሪ ኢየሱስ ክርስቶስ ለማን ነው የተላከው? እንደ መጽሐፍ ቅዱስ ለዓለም ሁሉ። ኦኬ ከእስራኤል በቀር አልተላኩም እያለ ይናገራል። ምን ትላለህ? በሱ ውስጥ ላይ ኦሮሜን ክፈት። በሱ ውስጥ ላይ ደግሞ ማለት ነው ለተቀበሉት ሁሉ ይላል። ወይ አንድ ኢየሱስ ክርስቶስ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ይላል። ምን ትላለህ? አዎ ብሏል። አዎ የመጣ ለእስራኤል ነው አይደል? የመጣ ለእስራኤል ነው፣ ግን ለተቀበሉት ሁሉ ሕይወትን ይሰጣል እኮ። ለነማ ወዴት ነው የተላከው? ለዛ እስራኤል ለኔ ለአንተ አይደለም። ለኔ ማስረጃ ለኔ ማስረጃ እሺ፣ ማስረጃ ኦሮሜ መጽሐፍ ክፈትልኝ እና ኢየሱስ ክርስቶስ ከተናገረ አንተ ሮሜ ምንድን ነው? መጽሐፍ ቅዱስ ነው እያልኩ አለሁት። መጽሐፍ ቅዱስ አይደል? የጳውሎስ መልእክት ነው። ኢየሱስ ክርስቶስ ለእስራኤል እንደተላከ ተናግሯል። ከዛ ውጭ እንዳልተላከ ራሱ አረጋግጦ ተናግሯል እያልኩ ነው። ኢየሱስ ክርስቶስ ከእስራኤል ቤት ሆነው በጠፉት በጎች በቀር አልተላኩም እያለ ተናገረ። አይ ለኔ ተልኳል ካልክ ለአንተ እንደተላከ የተናገረበት ካለ አሳየን። ኢየሱስ ክርስቶስ ያው ይሄ ሮሜ ላይ ያለውን እያሳየው ነኝ እኮ። ሮሜ ወደ ጳውሎስ መልእክት እንሄዳለን። ጳውሎስ መልእክት እንሄዳለን። ኢየሱስ ክርስቶስ አላለም አይደለ? ብሏል። የት ጋር ነው ኢየሱስ ክርስቶስ የተናገረበት ምስጢር? እሺ ዮሐንስ ወንጌል ምዕራፍ 4 ማለት ነው። ስለ ሰማራዊቷ እስራኤል ናት። ምንድን ናት? አዎ ለእሷ ራሱ እንዳልተላከ ነገራት የጌታ ሰው። እሺ እዛም ያው እሺ አንብብ ማንበብ ብትፈልገው ማለት ሙሉ በእንትን ክፍሉን አንተ ታውቃለህ ብዬ አስባለሁ። ባትቀበለውም አውጣና አሳየን የት እንዳለ በቃ። ዮሐንስ ወንጌል ምዕራፍ 4 እሺ ምዕራፍ 4 ቁጥር ስንት? እሺ ኦኬ ቆይ እየከፈትኩ ነው። ኦኬ ይኸው 12 በይሁኑ ምዕራፍ 4:12 እሺ እሺ በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ፣ ራሱም ለልጆቹ ከብቶቹ ከዚህ ጠጥተዋል አላቸው። እኔ ጋር ኔትወርክ እየያዘ ስለሆነ ነቅርታ። እሺ በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን፣ ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አላቸው። እሺ ኢየሱስም መልሶ ምን አለ? እሺ ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እሺ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ ለዘላለም አይጠማም። እሺ ምን እናድርግ? ያዕቆብ ከማን ነው? የማዘም ነበረ ያዕቆብ። እስቲ እየተናገረች ያለችው ሰማራዊት ናት። ግንኙነት አልነበራቸውም። ለማን ነው የመጣሽ? ጥያቄው ምን ነበር? ጥያቄው ለእስራኤል ብቻ ነው የመጣ ነው አልከው። ለዛ እኔ ለሁሉ ነው ለተቀበሉት ሁሉ እኮ። የተቀበሉት የሚለው ለተላከለት ለወገኑ ነው እኮ ለተቀበሉት። እኔም አንተም ከተቀበልከው ለአንተም ሕይወትን ይሰጣል፣ የሕይወትን ውሃ ይሰጣል ማለት ነው። እንደዛ ለእስራኤል ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ማለት። ስለዚህ እርሱ ኢየሱስ እዚህ ጋር እየተናገረ አለ። ማን ነው? እሺ
ለዓለም ሮሜን እምቢ ስትል እዚህ ጋር አነሳሁትሽ። እዚህ ጋር እየተናገረ ያለ ማን ነው? የትኛውን ቦታ ሄድሽ? ኢየሱስ ክርስቶስ ለዓለም ብሎ ሲናገር ጊዜ ገድቦታል። ለዓለም ሲል የአይሁድን ዓለም ለማለት ነው። የአይሁድን ዓለም ለማለት ነው። ማስረጃ ልስጥህ? የአይሁድን አይደለ፣ ሰመራዊ እስራኤል ነው እንዴ? ማስረጃ ልስጥህ? ሰመራዊ እስራኤል ነው ወይ? እዚህ ጋር ይህችን አሳምነኝና እንትን በለኝ። ማስረጃ ልስጥህ? ቃል በቃል ኢየሱስ ክርስቶስ ለዓለም ሲል ጊዜ የአይሁድን ዓለም ለማለት እንደሆነ ሲል እሱ ብሏል። አልተቀበሉትም። እስራኤል ተቀበሉ እንደ እሱን? እሺ እኮ ስለዚህ ኢየሱስ ክርስቶስ ለዓለም ተናግሬያለሁኝ ይላል። ለዓለም ተናግሯል አልተናገረም? ተናግሯል። እሱ ለዓለም ሁሉ ተናግሯል። የት ዓለም ነው ሄዶ የተናገረው? ከእስራኤል ውጭ አንድ ቦታ ጥቀስልኝ። በዛን ሰዓት ለዓለም እንዴት ነበር የምትጠራ? አይሁድና እስራኤል አይደል እኮ። ስለዚህ ኢየሱስ ክርስቶስ ለዓለም ተናግሬያለሁኝ አለ። ዓለም ሲል ጊዜ የተናገረው የት ሄዶ ነው ብለን ስናይ ከእስራኤል ውጭ አለ። ቅድም ባነበብከው ክፍልስ ተናገረ ያለው እስራኤልን ነው። አሁን ላሳየህ አንድ ጊዜ ማስረጃ። እሺ ዮሐንስ ወንጌል 17 ላይ ቅድም ባነበብከው ክፍልንም አስታውስ እስቲ። አውቃለሁ። ከዓለም ሰጠሃቸው። እዚህ ጋር አሳየህ። ዓለም ሲል ጊዜ ኢየሱስ ክርስቶስ ማን ብሎ እንደሚጠራ እንመልከት። ዓለም ብሎ ኢየሱስ ክርስቶስ ሲጠራ ማንን ለማለት እንደሆነ አላሳየህ። አንተ ያንተን ሐሳብ እንጂ እንትን እያልክ አለ እኮ እሱ የሚለውን ሐሳብ አይደለማ። ለማን እንደሆነ እሱ እንደዛ አይልማ መጽሐፉ ና ይላል። እና ላሳየህ። ያው ምን ይላል? እስከ ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለ። ዓለም የሚለው ማንን ነው ብለን ስናይ አይሁድ ሁሉ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩኝ፣ በስውርም ምንም አልተናገርኩም ይላል። ያ ዓለም ሲል ኢየሱስ ክርስቶስ ምን አለ? የአይሁድን ዓለም ለማለት ነው። ለዓለም ተናግሬያለሁ ብሎ እኔ በቃ አይሁድን ለማለት ነው ዓለም እያለ ያለው ገድቦ እየተናገረ ነው። ዓለም የሚለው አይሁድ ለማለት ነው አይባልም። ለማለት ነው አይባልም። ለማለት ነው አይባልም። ከታች አይሁድ እያለ ነው፣ ከላይ ዓለም እያለ ነው። ከላይ አይደለም፣ እዛው ላይ ነው። ለምን አይሁድና ዓለም እያለ ነው እኮ አይደለም፣ ለያይቱ አይደለም። እዛው አንድ ይሁን ለዓለም ተናገሩ ሀያላ ኢየሱስን መልሶ እኔ በግልጥ ለዓለም ተናገሩ። አይሁድ ሁሉ በሚሰበሰቡበት በምኩራቡ በመቅደስና የኮሜንቶቹ እየከለከለን እንዳላነብሱ ሁልጊዜ አስተማረ፣ ሁልጊዜ አስተማረ ይላል። አየሁ እኔ ለዓለም ተናገሩ። አይሁድ ነው ያንን ጥያቄ ያነሱት እንጂ እሱ የተናገረ ግን ለዓለም ነው። ዓለም የሚለው የቱ ጋ ነው? ይኸው እዚህ አይደለ? ዓለም የሚለው ለዓለም የሚለው በግልጥ ለዓለም የሚለው ምንድን ነው? ያው ዓለም የሚለውን እዚህ ጋር ለአይሁድ ሁሉ ተናገርኩ አለ። ለዓለም ተናገርኩ ካለ በኋላ ራሱ በግልጥ አዳም የወጣ ወገናችን ይቅርታ፣ ለዓለም ተናገርኩ ካለ በኋላ ለማን ነው የተናገረው የሚለውን ራሱ ለአይሁድ ነው የተናገርኩት ብሎ በቃ አብራራው። እዚህ ጋር አይደል አላለም። ኢየሱስም መልሶ እኔ በግልጥ ለዓለም ተናገሩ፣ አይሁድ ሁሉ በሚሰበሰብበት በምኩራብና በመቅደስና ሁል ጊዜ አስተማሩ። እሺ ዓለም ሁሉ በሚሰበሰብበት አላለም እኮ አይሁድ ሁሉ በሚሰበሰብበት ነው እያላለ ከላይ ለዓለም ተናገሩ ይላል። ለዓለም ተናገርኩ ካለ በኋላ ለየትኛው ዓለም ነው የተናገረው ብለን ስናይ ለአይሁድ ነው የተናገርኩት አለ። ማንን ዓለምን እያለ አላለም? መጽሐፉ አላለም። ያው አላለም አትደረብ ብሏል። ያው እያየኸው አይደል? አይሁድ ሁሉ በሚሰባሰቡበት ተናገርኩ አለ። ያው ለዓለም ተናገርኩ ካለ በኋላ እዚህ ጋር ተረጋግጠህ እና ስለዚህ ኢየሱስ ክርስቶስ እስራኤል ሰዎች የተላከ ነው። ለዓለም ሲል ጊዜ ወዴትም አይደለም፣ እዛችው ዓለም የሚለው ይሄንን እስራኤላዊ ምድርን እንደሆነ ኢየሱስ ክርስቶስ ራሱ ይናገራል። ስለዚህ አንተ ደግሞ ይሄ የአንተ ሀሳብ እንጂ የመጽሐፉ ሀሳብ አይደለም። ያው መጽሐፉ ብናወራ ማለት ነው። ያው መጽሐፉ ላይ እሺ ይሄ ይነበባል አይደል? ኢየሱስም መልሶ እኔ እንትን አታንሰው። ኢየሱስም መልሶ እኔ በግልጥ ለዓለም ተናገሩ። አየሁ ጨርሰዋል። በግልጥ ለዓለም ተናገሩ። አይሁድ ሁሉ በሚሰበሰብበት አየሁ። አይሁድ ሁሉ ለዓለም የተናገረው አይሁድ እያነበብኩ እኮ ነው የምትለው። ኢየሱስም መልሶ እኔ በግልጥ ለዓለም ተናገሩ። አትደረብ፣ አዳምጥ፣ ተመልከቱ። ኢየሱስ መልሶ እኔ በግልጥ ለዓለም ተናገርኩ ብሎ ጨረሰ አለ። አልጨረሰም። ለምን ተዋሻለህ?
ይኸው አይሁድ ምልክት ምንድን? እሺ እሺ፣ ሌላ ሰው አንብበው እንደዚህ ጨርሰኛ። ኧረ ተያድርግ ለዚህ ትጨርሳለህ። አሁን እዚህ ጋር ዓለም የሚለው የትኛውን የዓለም ክፍል እንደሆነ እየተናገረ። እሺ ላንብበው፣ መጽሐፉን የሚያምን ስለሆነ ላንብበው። እኔ አንተ አሜኔ ነው ግን አልተረዳም። አንተ እኔ አነብብልሃለሁ፣ ሊያስረዳህ ደግሞ እድል ስጠኝ ለእኔ ማለት ነው። አንተ ኢየሱስን መልሶ እኔ እያሳሰትክ ነዋ፣ አንተ ነው እየቀጠፍክ ነዋ የተናገረውን። አንተ ነህ እየዋሻ ያለኸው። እዚህ ጨርሷል አልከኝ፣ ሳይጨርስ የሚጨርሰው እየቀጠፍክ ነው። እሺ ማለት እሺ ጨርሷል በማለቴ እሺ ሶሪ፣ ጨርሷል በማለቴ ሶሪ፣ ስተተህ እንደሱ ሶሪ፣ ጨርሷል በማለቴ ሶሪ። አሁን አዳም እዚህ ጋር ጨርሷል በማለቴ ሶሪ፣ አዳምጠ እሺ ሶሪ፣ አዳምጠው። ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለና እዚህ ጋር ጨረሰ አለ። አልጨረሰም፣ እዚህ ጋር ነው የሚጨርሰው። ገና ያብራራዋል። ይሄ ዓለም የሚለውን ለማን ነው የተናገረው ብለን ስንለው ያው እነዚህ ጋር ለማን እንደተናገረ ነገርን። የተናገረው ለአይሁድ ብቻ እንደሆነ ተናገረ። ዓለም ሲል ኢየሱስ ክርስቶስ ለዓለም። ተረጋጋ፣ ቀስ በል ጨርሰ። ኢየሱስም መልሶ እኔ በግልጽ በኋላ ምን አለ? አይሁድ ሁሉ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ። ማን በሚሰበሰብበት? ይቅርታ፣ ማን በሚሰበሰብበት? አይሁድ። ኦኬ፣ አይሁድ የተሰበሰበ የት ነው? በዓለም ላይ ነው አይደል? በእስራኤል ምድር ላይ። እሺ፣ ዓለምን የጨመረ ለምንድን ነው? ያው ይህን ዓለም ሲል ጊዜ የአይሁድ በግልጥ ለዓለም ተናገሩ አለ። አይሁድ ሁሉ በሚሰበሰብበት። አይሁድ ማለት የዘር ስም ነው የዓለም ስም ነው? የዘር ስም። እሺ፣ ዓለምን ምን አገናኘ እዚህ ጋር? በጣም ጥሩ። ዓለምን ምን አገናኘ? የተላከበትን ቦታ እየተናገረ ነው። ለዓለም ተናገርኩ ካለ በኋላ ለማን የተናገረው የሚለውን ደግሞ ስናይ አይሁድ ለሚባል ሕዝብ ብቻ እንደተናገረ ይነግረናል። ስለዚህ የተላከው ለአይሁድ ሕዝብ ነው። ገብቶሃል አይደለ? ያንን ግን ነው እንደዚህ እያለ ነው መጽሐፉ። ገብቶሃል? ኢየሱስም መልሶ እኔ በግልጥ ለዓለም ተናገሩ። አየው፣ እየቀጠፍክ ነው ያለውን። በምኩራብም ይላል ከታች። ምኩራብ ማለት አደባባይ ነው። አየው፣ ለአይሁድ ይላል። ምኩራብ ማለት እዚህ ጋር እሱ የተላከ አሁንም ለዓለም ነው። ምኩራብ ማለት ለተቀበለ ሁሉ። ምኩራብ ማለት አደባባይ ነው። ለተቀበለ ሁሉ ምኩራብ ማለት የሚሰበሰቡበት ቦታ ማለት ነው። የሚሰበሰቡበት ቦታ ማለት ነው። የሚሰበሰቡበት ቦታ ማለት ነው። ማስረጃ የሚሰበሰቡበት ቦታ ማለት ነው። በምኩራብ የምለው ዘር አይደለም። ምን ልበለው? ይሄን ምን ልበለው ማለትን በአማርኛ ሌላ ምን ልበለው? ሌላ ትርጉም አለ? ምኩራብ ማለት እንደዛ ማለት ነው እያልኩ ነው። የቱ ጋር ነው የምኩራብ ትርጓሜ? እንደሱ መሰብሰቢያ ቦታ ነው። የቱ ጋር ነው? እሺ፣ ስለዚህ ኢየሱስ ክርስቶስ እንኳን ለዓለም እንደተላከ ተቀበልኩ። የዓለም ሲል ጊዜ ምን ማለት መጽሐፍ ራሱኛ እያስረዳ ለማን ነው የመጣ? ኢየሱስ ክርስቶስ የመጣው ለእስራኤል ብቻ እንደሆነ ቃል በቃል ይናገራል። ምን አለ ኢየሱስ ክርስቶስ? እኔ ከእስራኤል ቤት ሆነው ለጠፉት ንጉሥ በቀር ከዛ ውጭ አልተላኩም እያለ ይናገራል። አንተ እስራኤላዊ ነህ አይደለም? አይደለሁም። የጌታ ሰው። ስለዚህ ለአንተ አልተላከም ኢየሱስ ክርስቶስ። ተስፋ ቁረጥ። የዛሬው ሌሊት ያንተ ይኸው ማለት ወይኔ። እሺ እሰየው። አሁን እኮ ባነበብኩ ክፍል ላይ አንተው አውጥተህ ነው አንተ እየደበቅክ ያለው ክፍሉን ማለት ነው። ለሌላ ጊዜ ግን ለአንተም ትምህርት ይሆናል። ግን በዚህ ላይ ብቻ በጣም ቴንኪው፣ በጣም እወዳለሁ። የምሬ ነው። እኔ ብቀበልም ባልቀበልም አንተም የራስን ሀሳብ ለመናገር ብለህ ስላስገባኸኝ ብትቀበልም እኔን የራስን ሀሳብ አውርቻለሁ፣ የእግዚአብሔርን ሀሳብ። በጣም ቴንኪው፣ በጣም እወድ። የምር ኢየሱስ ክርስቶስ አምላክ እንዳልሆነ አስመሰከርኩ ቅድም። እናመሰግናለን። እርሱ መስጠት እንደማይችል ኢየሱስ ክርስቶስ መጀመሪያ ሲመጣ አውቆ የተኛ መንግስተ ሰማያትን መስጠት ይችላል አይችልም? ኢየሱስ ክርስቶስ መስጠት እንደማይችል ቅድም መስክረሃል አይደለ? ኧረ ይሰጣል። ወንድሜ እኔም ምሰጥ አይደለሁም ያለው ማን ነው? መንግስተ ሰማያት እግዚአብሔር በሱ መንገድ ነው መንግስተ ሰማያትን የምሰጠው። ማን መንገድ ይሰጣል ሳይሆን ጥያቄ በሱ መንገድ ብቻ ነው መንግስተ ሰማያት።
በማን መንገድ ይሰጣል? ጥያቄው ማን ነው የሚሰጠው? ኢየሱስ ነው። እግዚአብሔር ግን ምን አለ? እኔ የምሰጥ አይደለሁም መንግስተ ሰማያት ያለው ማን ነው? እሺ ጸጋ ሰላም፣ እንዴት ነሽ? ሰላም ሰላም፣ እንዴት ነው? እንዴት ነህ? ደህና ነህ? አለን። ክብሩ ይስፋ ለመድኃኒዓለም ልበል። እሺ አጠር ያለ ጥያቄና ብዙ ማብራሪያ የማይፈልግ ጥያቄ ነበረ። ማለት ሎጂካሊ ነው፣ ሃይማኖታዊም ላይሆን ይችላል። እሺ ጥያቄ ምንድን ነው? ለምሳሌ ስለ ኢየሱስ ክርስቶስ በቁርአንም በመጽሐፍ ቅዱስም ተጽፏል እና ቁርአን ደግሞ ከመጽሐፍ ቅዱስ ወይም ደግሞ ከኢየሱስ ክርስቶስ ውልደት የ500 ዓመት አይነት ያክል ልዩነት እንዳለው ይታመናል። አይታመንም? እሺ እና እንደዛ ከሆነ ደግሞ ያ ማለት ስለ ኢየሱስ ክርስቶስ አብረው ከኢየሱስ ክርስቶስ ጋር የነበሩ ሐዋርያቶች የጻፉት ስለ ኢየሱስ ክርስቶስ ማንነት የጻፉት ጽሑፍ አለ መጽሐፍ ቅዱስ ላይ የምንመለከተው እና ደግሞ ቁርአን ላይ ደግሞ ያለ አለ። እሺ ቀጥል። የለም ነው ያልከኝ? ሐዋርያቶች በመጻፋቸው እነሱ ጽፈዋል። ሐዋርያቶች በመጻፋቸው ስለ መጽሐፍ ማስረጃ ስለሌለ እነሱ ጽፈዋል። እሺ ለማንኛውም እሺ ቀጥል፣ ሐሳብ ጨርስ። ኦኬ እሺ። ከዛ እና ደግሞ ከ500 ዓመት በኋላ ኢየሱስ ክርስቶስ ከሞተ ካለፈ ከ500 ዓመት በኋላ ደግሞ የተጻፈ ወይም ደግሞ በጅምሪል ምናምን የወረደ ተብሎ የሚታመን ከቁርአን ላይ ያለ የክርስቶስ ማንነት አለ ወይም የኢሳ ማንነት አለ። ከሁለቱ እንዴት ነው በሰዓቱ እማኝ የነበሩት ተብሎ የሚታመኑት ተቀባይነት ሳይኖረው ቁርአን ተቀባይነት ሊኖረው የሚችለው? ይሄን በግልጽ በሆነ በሎጂካል ብቻ ብትመልስልኝ። ቁርአን ገና ስትገልጠው ጊዜ ከአምላክ ዘንድ የመጣ ቃል መሆኑን ይነግራል። ከአምላክ ከሚናገረውን ከማመንና ምድር ላይ እነ ሉቃስ እኔ ሁሉም መርመሬ ተከታትዬ ይሄን ልጽፍ መልካም ሆኖ ታየኝ ብሎ ከተናገረ ከግለሰብ መልእክት አምላክ የተናገረው ነው መቀበል ያለብህ አንተ። የቁርአን ገላጭ ማን ነው ብለህ የሚለውን ስትመለከት ጊዜ ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ይላል። ከአምላክ ዘንድ እንደተወረደ ቃል በቃል ይነግራል። አምላክ የነገረህ ነው የምታምነው ወይንስ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ለክርስቶስ ሞት ስቅለት ምናምን የዘገበልህ አካል ምን እንዳለ ላሳየህ። ሉቃስ ምን እንዳለ ላሳየህ። እንዴት ይሄን መጽሐፍ እንደጻፈው ያው የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃል አገልጋዮች የሆኑት እንዳስተላለፉልን ቁርአን ላይ እንዳስተላለፉልን የሚል መልእክት አለ እንዴ? ላላላ አምላክ ራሱ ተናጋሪው እሱ ነው። አምላክ ራሱ ተናጋሪው እሱ ነው። ይሄ እንዳስተላለፉልን አምላክ በፊደል ነው የጻፈው። እሱ የኔኛ አይደል? ያው አንዝ ታህት ምን አለ? ያ እነዚህ ጋር ይታያል እንዳስተላለፉልን አለ። ይሄን ባዩ ማን ነው? ሉቃስ የወንጌል ጸሐፊ። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት እንደሞከሩ ተመልከት። የሰዎች ሙከራና ጥረት ነው ይሄ መጽሐፍ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኛል። ተመልከት እንግዲህ ሁሉም በየተራው ተከትዬ አለ። ሁሉም ጥናት አድርጎ ምን ብሎ መልካም ልጽፍልህ መልካም ሆኖ ታየኛል። ስለዚህ የሰዎች የትግላቸው የጥረት የእንትናቸው የልፋታቸው የድካማቸው የጥረታቸው ውጤት እንጂ መጽሐፍ ከአምላክ ዘንድ የተወረደ እንደሆነ ማስረጃ የለው። ያው ራሱ የጸሐፊው ባለቤቱ ነው የተናገረው። ቁርአን ላይ እስከተባለ ቃል በቃል ከአምላክ ዘንድ የተወረደ እንደሆነ ይነግርሃል። ራሱ አምላክ ነው ይሄን እየተናገረ ያለው። አምላክ የተናገረውን ነው እንደ ሎጂክ እንደው አንተ እንደ ሎጂክ ስለሆነ የጠየቅከው የምቀበለው አምላክ የተናገረውን ነው ወይንስ አንድ ሰው መጥቶ እኔ ይሄን ልጽፍ መልካም ሆኖ ታየኝ ብሎ የተናገረውን ነው የምቀበለው? ያ ቁርአን ገና ስትከፍተው ምንድነው የመጽሐፉ መወረድ አሸናፊውና ጥበበኛው ከሆነው ከአላህ ዘንድ ነው ይላል። ይህ ቃል የመጣው ከአምላክ ዘንድ ነው፣ በመንፈስ ቅዱስ ምሪት አማካኝነት የመጣ ቃል እንደሆነ ይነግርሃል። ላሳየህ እሱንም
ልክ እንዲሁ ወእነሁ በመልአኩ ገብርኤል በመንፈስ ቅዱስ እንደሆነ አላህ ስብሐነሁ ወተዓላ ይናገራል። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። እንግዲህ ከአምላክ ዘንድ የመጣ ቃል እና ሰዎች በዚህ በጥረታቸው የጻፉትን እንዴት ነው ያና እዚህ ጋር ምን ይላል? እርሱ ምን ይላል? እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው። አየህ አይደለ? ማን አወረደው? እርሱን ታማኝ መንፈስ ጅብሪል አወረደው ይላል። ከአስፈራሪዎቹ ነቢያት ትሆን ዘንድ በልብህ ላይ አወረደው ይላል። አምላክ የተናገረውን ቃል ልቀበል ስለ አንድ አካል ምድር ላይ ስለተፈጸመ ነገር፣ ወይንስ የሆኑ ሰዎች ተነስተው ይሄን መልካም መስሎ ታየኝ ልጽፍልህ፣ እንግዲህ ብዙዎቹን እንደጣሩት እኔም ጥረት አድርጌ ሁሉን ተከታትዬ ጻፍኩኝ ካለው እንዴ ይሄን ይመስላል። እሺ ባይዘው በጣም ነው ማከብረውና ግን አሁን ይሄ ቅዱስ ቁርአን ራሱ ትክክለኛ ከአላህ የተጻፈና ትክክለኛ ማስረጃ ምን ለመሆኑ ምስክር ወይም ደግሞ ሌላ ማስረጃ ሆኖ የሚቀርብ ነገር ምን ሊኖር ይችላል? የምን አይነት ማስረጃ? ደስ ያለን ጠይቀኝ። አንድ አካል አንድ መጽሐፍ መለኮታዊ መጽሐፍ የሚያሰኘው ምን ማስረጃ ሲሟሉለት ነው? ሌላ ምስክር አሉት ወይ? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ሲያመጣለት ሌላ ምስክር አለው ወይስ ራሱ ብቻ ነው ምስክሩ ካልክ ይሄንንም ልመልስልህ እችላለሁ። አሉት ሌሎች ምስክሮች፣ ነፍ ምስክሮች አሉ። ያዩት ነበር፣ መልአኩ ሲያመጣ ሲያወርድ ያዩት ነበር፣ ይመለከቱት ነበር፣ ይሰሙት ነበር። ላሳይ ነገር ጠይቅ ይችላለሁ። ወንድም ጨርስ። አንዱ ትቀጥላለህ። እሺ ቀጥል። አይ አሁን አልሰማኝም ብዙ። ምን ነበር ያልከው? እስኪ ማስረጃዎች አሉ ምናምን ያልከኝ። እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃሉ ሲመጣላቸው ጊዜ መልአኩ ገብርኤል ሲያናግራቸው ቃል ሲያወርድላቸው ጊዜ ሌላ ምስክር ነበረ ወይ ከተባለ አይ ወይንስ ራሱ ብቻ ነው ምስክሩ ብሎ ብዙ ጊዜ ስለሚጠየቅ ነው። ለራሳቸው ብቻ አይደሉም፣ ራሳቸው ብቻ አይደሉም። እንዳለ ከ100,000 በላይ ምስክሮች አብረዋቸው ቁጭ ብለው መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር። ቃል ሲያመጣ ጊዜ ምስክሮች ላሳየ ይችላል። ካላስቸገርኩ ማለት እኔ አሁን አዲስ ነው የሆነብኝ። እስከዛሬ ሲባልም ሲወራም ሰምቼ አላውቅም። ይቅርታ 100,000 ቀርቶ እኔ እንጃ። እስቲ እነዚህ የዓይን እማኝ ሰሃቦች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው መልአኩ ገብርኤልን ይመለከቱት ነበር፣ ያዩት ነበር። እሱ ማለት ነው ራሳቸው ብቻ አይደለም ምስክር። እሺ እሱ ጨረሰ ወንድም? እሺ ይቆይ እስካወጣለህ ድረስ። እሺ ጥያቄ ምንድን ነው? ተከተል። እሺ ሰላም እንዴት ነህ? ያለው ደህና ነህ? እኔ ማለት ነው አንድ ያልገባኝ ነገር በመጀመሪያ ደረጃ የሚጠይቀው ነገር እስልምና እና ክርስትና የሚባለው ዲፈረንስ ራሱ ከቃሉ አንጻር እስልምና ማለት ምን ማለት ነው? እኔ በጣም ያልገባኝ ነገር ክርስትናስ ማለት ምን ማለት ነው? ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ እርሱም በፍጹም በብቸኝነት መገዛት ማለት ነው። ኦኬ እሺ። ክርስቲያኖችም የሚያመልኩት አምላክ እስልምናንም ሙስሊሞችም የሚከተሉት አምላክ የሚያመልኩት አምላክ አንድ ነው ወይስ የተለያየ ነገር? ክርስቲያኖች አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብለው ሶስት አካሎችን አምላክ አድርገው ያምኑባቸዋል። ይሄ ደግሞ ስህተት ነው። አምላክ አንድና ብቸኛ ነው እና ላሳይህ አንድ ጊዜ ዝጋ። ይሄ ነውና ያውና ሐዲሱ እዚህ ጋር ታገኝታላችሁ። ሶሂሁ ሙስሊም ቁጥር 8 ላይ ታገኘዋለህ። ያ ሶሂሁ ሙስሊም ቁጥር 8 ላይ እዚህ ጋር ይገኛል። ሐዲሱ በጣም ረጅም ነው። መልአኩ ገብርኤል በቶ ቃል ሲያመጣ ጊዜ ሷሃቦች ይመለከቱት ነበር። የዘገበው ሰሃባ ያስተላለፈው ሰሃባ ዑመር ኢብኑ አልኸጣብ ይባላል። قال ያውና እዚህ ጋር እዚህ ማን መጨረሻ ላይ ተቀምጦላቸዋል። ያ ነውና فإنه جبريل أتاكم يعلمكم أمر دينكم ይላል። እዚህ ጋር መጥቶ ረጅም ነው ሐዲሱ። መጨረሻ ላይ ማን እንደመጣ ስለ ሃይማኖት መጥቶ ራሱ መልአኩ ገብርኤል ትምህርትን ያስተምርናቸው ነበር፣ ይሰሙ ነበር፣ ያዩ ነበር። የዓይን ምስክሮች እርሱ መጥቶ ሊያስተምራቸው እንደነበር እዚህ ይገልጹላቸዋል ማለት ነው።
ወደ አማርኛ ቀይረው ሃይማኖታቸውን ሊያስተምራቸው የመጣላቸው ገብርኤል ነው እያለ ይናገራል። ስለዚህ መልአኩ ገብርኤልን እነዚህ አይን እማኝ የሆኑ ሰሃቦች ይመለከቱት ነበር። ትምህርትንም ጭራሽ እንዳውም ያስተምራቸው ነበር፣ እየመጣ ይሰሙ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ አይደለም። እሺ እና አምላክን አንድም ሶስትም ነው ብለው የሚያምኑ አካሎች ናቸው። አምላክን ነብያቶች ደግሞ ያስተማሩት አንድና ብቸኛ እንደሆነ ነው፣ ለእርሱ አጋር እንደሌለው። እሺ እኛ በነብያት መንገድ ላይ ነን ነው ይመስላል። እሺ ጥያቄ አለ? ይቀጥል። ጸጋ ጨርሰሃል? ሌላ ጥያቄ አለ? አይ መሀል ላይ እኮ ብዙ ኢንተርሴፕተሮች በዙና ጥያቄው አንደኛ አልጨረስኩም ማለት አጥጋቢ መልስ አግኝቻለሁ ብዬ አላሰብኩም። እሺ የጠየቀው ጥያቄ ይህ ሰሃቦች ማለት ምስክር ሰሃቦች ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቃል ሲመጣላቸው ጊዜ አብረው የነበሩ ያዩ፣ የተመለከቱ፣ የሰሙ የሆኑ መስካሪዎች። እንዴት አብረው ሊገኙ ይችላሉ? በሰዓቱ አብረው ልክ ኢየሱስ ክርስቶስ በነበር ጊዜ እነ ማቴዎስ እነ ዮሐንስ አሉ ብለህ እንደምታምነው። እሺ ነብዩ ከእንትኑ ቁርአን ከመውረዱ በፊት የምር ከዛም በፊት ነብይ ነበር እንዴ? አዎ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነብያቶች ነበሩ። ኖ ራሱ ነብዩ መሐመድ ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኩንቱ ነብየን ወአደም በይነ ሩህ ወልጀሰድ ብለዋል። አዳም ገና በስጋና በመንፈስ መካከል ሳለ ነብይ ነበርኩ ብለዋል። ስለ ምንትን ነብይነታቸው የተገለጠ ወይም ደግሞ የታወቀው ከዛም በፊት አስተማሪ ነበሩ። ከዛም በፊት የሚያስተምሯቸው በስራቸው የሚማሩ ነበሩ። ነብይነታቸው በፊት ነው ያልካለው? አዎ ነብይነት በፊት ቁርአኑን በፊት ነው ማስተማር የሚችለው አይችልም እኮ። ነብይ ሲሆን ጊዜ ነው ትውልድን የሚያስተምረው አንድ ነብይ እኮ። ነብይነቱ የተረጋገጠ ወይም የታወቀው መች ነው? ነቢያችን ሰለላሁ ዐለይሂ ወሰለም የዘኔ በ40 ዓመታቸው ነው። ቁርአን ነብይ ከተደረጉ በኋላ ነው ቁርአን ሲወርድ የነበረው። ገብቶሃል አይደል? ነብይነትን ማዕረግ ሲያገኙ ጊዜ የመጀመሪያው አንቀጽ ወረደ። በዚያው ሱረቱል አለቅ ወረደ። ኢቅራ የሚለውን አንቀጽ አወረደላቸው። ከዚያ በኋላ በሚያመጣ ጊዜ እነዚህ አማኞች ይመለከቱት ነበር፣ ይሰሙት ነበር መልአኩ ገብርኤል። እሺና መስካሪዎች ነፋሉ። ከ100 ሺህ በላይ የሆኑ ምስክሮች ናቸው እነዚህ ሰሃቦች። ከ100 ሺህ በላይ ናቸው። እሺ ኦኬ። ስለ የመጀመሪያው ምዕራፍ ሲወርድ ግን ነብይ አልነበረም። ከመውረዱ ማለት የመጀመሪያው ምዕራፍ ከመውረዱ በፊት ነብይ አልነበረም ነው። ነብይ ከመሆኑ በፊት ወይ ማስተማር የለም። ነብይ ማንኛውም ነብይ ከመሆኑ በፊት ነብይ አልነበረ። ነብይ ከመሆኑ በፊት ነብይ ነበረው አይሆንም። አምላክ መልአኩ ገብርኤል መጥቶ ነብይነታቸውን አበሰራቸው ቃል በቃል። ሙሐመድ ሆይ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ ያበስራል አይደል? መጥቶ አበሰራቸው ነብይነታቸው። ነብይ ከመሆናቸው በፊት ነብይ አልነበሩ ወይ? ነብይ አልነበሩም ከዚያ በፊት እኮ። ጥያቄ እንደዛ ካልነበረና አስተማሪ ካልነበሩ የመጀመሪያው ለምሳሌ የመጀመሪያው ምዕራፍ ሲወርድ ግን ማንም አልነበረም ነው። ምን አገናኘው ወገናችን? አንድ ነብይ ከመሆኑ በፊት ነብይ ነው መሆን አለበት። ሰሃቦች አልነበሩትማ። ሰሃባ ማለት ምንድን አማኞች እኮ ናቸው እነዚህ። ክርስቶስ ሐዋርያት ነበሩት እንዴ? ነብይ እሱ ሳይላክ በፊት ሳይነሳ በፊት አልነበሩትም። እሱን አይደለም እኮ እያልኩ ያለሁት። እንደዛ እኮ ነው። ነብይ ከመሆናቸው በፊት ነብይ መሆን እንዳይጠበቅባቸው አስተማሪ ምንድን ነው የሚያስተምሩት? ከዛ በፊት አምላክ ቃል ሲያወርድለት ነው አይደል? ይሄን ለህዝቡ የሚያስተምረው አንድ ነብይ አድርጎ ሲልከው አይደል? ነብይነት እንዲታወጀው ያ ነው የሆነው በርሳቸው ላይ ልክ እንዳለፉት ነብያት ማለት ነው እኮ። እኔ እያልኩ ያለሁት አንደኛ የመጀመሪያ ጥያቄ በእኩል ወይም ደግሞ ሁሉም የቁርአን መጽሐፍቶች በእኩል አልወረዱም ማለት ነው። እሺ እንደዛ ከሆነ ደግሞ ለመጀመሪያ ጊዜ የወረደው አንዱ ምዕራፍ ላይ ብቻውን ነበር ማለት ነው። መልአኩ ገብርኤል አለ። አምላክ ራሱ መስክሯል፣ መልአኩ ገብርኤል መስክሯል። ያን ምስክር ከፈለክ የአምላክንም የመልአኩ ገብርኤልን ምስክር ላሳየህ እችላለሁ። እሱ ችግር የለውም። እሺ የመጀመሪያው ላይ ቁርአኑና እሱ ነው የሚሆነው፣ ሌላ ነገር ሊኖር አይችልም።
ከዚያ በኋላ ነው ነብይ፣ ከዚያ በኋላ ነው የሚጠራው ነብይ። ከዚያ በኋላ ትውልድን ይጠራል ወደዚያ መንገድ። የዛኔ በጠራቸው ጊዜ አብረው እንደሰሙ እንዳዳመጡ እንደተመለከቱት ገብርኤልን ማስረጃ እያሳየው። ኦኬ እሺ ይሄ ነው። እሺ ግን እኔ ጥያቄ አለኝ። ጥያቄ ምንድን ነው? እሺ ክንፈ ሚካኤል ቀጥ። እሺ እኔ ጥያቄ የክርስትናና የእስልምና ሃይማኖት አመጣጡ ይለያያል። ክርስትና እምነት በአንደኛው ሴንቸሪ ነው። እስልምና እንዲህ እስካሁን እስከማውቀው በሰባተኛው ሴንቸሪ ነው። ነብዩ መሐመድ ከመምጣቱ በፊት እስልምና የለም። አሁን አንተ እያልክ ያለው የነቢያት እስላም የነቢያት ሃይማኖት ነው። ከዛ በፊት አለ እያልክ ነው ያለው ማለት ነው። ከዛ በፊት ካለ አንድ ሰው ሻሃዳ ሲይዝ በማን ስም በየትኛው ነብይ ስም ነበር የሚይዘው? ነብዩ መሐመድ ስም ማን ሻሃዳ ሲያዘው? እንደገና ደግሞ ሲቀጥል በትዳር በኩል ደግሞ አንድ ሰው አዳምና ሔዋን ሲፈጠሩ አዳም ለሔዋን ነው የተፈጠረችው፣ ሔዋን ለአዳም ነው የተፈጠረው። ስለዚህ ተየት መሻሻያ መጥቶ ነው አንድ ባለ ትዳር አራት እንዲያገባ የተፈቀደው? እሺ አራት ካገባስ እንዴት ነው ሴትየቱ ፍላጎት ሳይኖራት ሚስቱስ ፍላጎት ሳይኖራት ወይም እሷ ጋር ባጠራቀመችው ሀብት ንብረት እሱ ሌላ ሶስተኛ ተርፈኛ ሴት ሲያመጣ እዚህ ላይ ሚዛና ይሆናሉ? የእሷ ውስጧ እየቆሰለ ማለት ነው። ስለዚህ ወይም ደግሞ አንድ ሀብታም ደግሞ አራት ሲያገባ ዲሃ ደግሞ አንድ ይዞ ሊያድር ነው። ስለዚህ ዲሃና ሀብታምን አመጣጠ ነው ወይ ነው? እሺ ለማለሰለ ከዛ ሲቀጥል ደግሞ በገነት አንድ ወንድ 72 ድንግል ጡታቸው ጉጭ ጉጭ ያለ የሚል እኔ እየሰማሁ ነው ማለት እንትኑ ኡስታዞች ወይም አሊሞች ሲያስተምሩ ማለት ነው። ስለዚህ እንዴት ነው በገነት ወሲብ አለ ብሎ ማሰብ እንዴት ነው? እንዴት አንድ ወንድ ለ72 ሴትስ እንዴት ነው የሚዳረሰው ወንዱ 72 ሴት? ይሄን አሁን በማስረጃ ብዙ ኡስታዞች ሲናገሩ ሰማለሁ ማለት ነው። ስለዚህ ለዚህ ምላሽ ስጠኝ እስኪ። እሺ የመጀመሪያው ጥያቄ ምንድነው? የመጀመሪያ ጥያቄ ምንድነው? ከነብዩ መሐመድ ሰለላሁ የመጀመሪያው ለሰለሰ አዎ እሺ የመጀመሪያው ምንድነው? አንድ ሰው ነቢያቶች ማን ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ? ከነበረስ እንዴት ነበር ሻሃዳ የሚይዙት የሚል ነው። አሁን ከነብዩ ሰለላሁ ዐለይሂ ወሰለም በፊት እስልምና ሃይማኖት ነበር። አምላክ በቀደምት ነቢያት በኩል ያወረደው ሃይማኖት እንደሆነ ቃል በቃል ይነግረናል። شرع لكم من الدين ما وصى به نوحا والذي أوحينا إليكم وما وصينا به إبراهيم وموسى وعيسى ይላል። ምን አለ? እነሆ እስልምናን ሃይማኖት እኔ ደነገግኩላችሁ አለ። አምላክ ራሱ እንደደነገገን በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤባቸው የነበረውን ያንኑ ሃይማኖት ይላል። አየህ፣ የቀደምት ነቢያት ራሱ ያዘዤባቸውን ሃይማኖት እንደሆነ ከነገረን በኋላ ይህ ነው። ታዲያ እንዴት ነበር እንደሱ ከሆነ የመሲሁ ህዝቦች፣ የሙሴ ህዝቦች፣ የአብርሃም ህዝቦች እንዴት ነበር ሻሃዳ የሚይዙት? ዛሬ ስትንዲዝ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ነው የምንለው አይደል? እነሆ ከአንዱ ከአምላክ ከአላህ የሚመለክ አምላክ የለም፣ ሙሐመድን የእርሱ መልእክተኛ ናቸው በማለት ነው። የሙሴ ህዝቦች፣ የመሲሁ ህዝቦች እንዴት ነበር ሻሃዳ የሚይዙት? አሁን ይሄንንም አላህ በቁርአን ላይ ነግሮናል። የመሲሁ ህዝቦች እንዴት ሻሃዳ እንደሚይዙ፣ እንዴት ሙስሊም እንደሚሆኑ ሲናገር ምን አለ? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ምን ብለው ነው የሚያምኑት? አንድ አምላክ አላህ ነው ብለው ያምናሉ። ከዚያ በኋላ መሲሁ ደግሞ የእርሱ መልእክተኛ ነው ብለው በዘመኑ የተላከውን ነብይ እንደ ነብይ ይመሰክራሉ። ልክ በዚህ ዘመን አንድ አምላክ አላህ ነው ብለን አምነን በዘመኑ የተላከውን ነብይ እንደ ነብይ አምነን እንደምንቀበል ሻሃዳ እንደምንይዝ ሁሉ ከዘመን አላቸው የመሲሁን ህዝቦች እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ አላቸው። የተላከላቸው መልእክተኛ ማን ነው? መሲሁ ነው። ገብቶሃል አይደል? ስለዚህ እንዴት ወሽሀድ ቢአንና ሙስሊሙን አሉ። እነርሱም ሐዋርያቶችን ምን አሉ? እነሆ አምነናል፣ እኛ ሙስሊሞች መሆናችንን መስክር አለ። አየህ፣ የሙስሊምነታቸው ማስመስከሪያ ቃል ይሄ ሻሃዳ ቃል ነው። እርሱም ምንድነው? ላኢላሃ ኢለላህ ዒሳ ረሱሉላህ የሚለው ማለት ነው። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ መሲሁ ወይንም ክርስቶስ ደግሞ የእርሱ መልእክተኛ ነው ብለው በማመን ማለት ነው። ይሄን ይመስላል። እሺ ሁለተኛው ጥያቄ ምን ነበር? ነብዩ መሐመድ ሻሃዳ ያስያዘው ማን ነው? ነብዩ መሐመድ። በጣም ጥሩ። ነቢያቶች መጀመሪያም አምላክ አላህ በመረጃ ሳየኝ ችግር የለውም። ነቢያቶች ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊትም በአንድ አምላክ በአላህ የሚያምኑ ነበሩ።
ስለዚህ ከመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው እንትን ያላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በአድ አምልኮ ላይ እንዲወድቁ አላደረገም። አላህን ይገዙ ነበረ። ላሳይህ አንተ ካነ የተሐደሱ ፊ ጋሪ ሒራ ይላል። እዚህ ላይ ነብዩ መሐመድ አሁን ሸሃዳ ያስያዘው ማን ነው? ወይም የእሱ አባትና እናቱ አሁን እንዲያሉ እሱ የሚናገረው ቁርአን ላይ ጀሃነም እንዲያሉ ነው የሚናገረው። ስለዚህ እናትና አባቱ ለምን ወይ ሙስሊም ሳይሆን ሙስሊም ሳይፈጠር ነው የቀረ? ዳምጠኝ እየነገርኩህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ፣ መረጃ ሳይ። እሺ ላሳይህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ አምላክን አላህን በብቸኝነት የሚገዙ ነበሩ። ገብተዋል። ነብይ ከመሆናቸው በፊት ራሱ ማለት ነው። ስለዚህ ሸሃዳ መያዝ አስፈልጋቸውም። ራሳቸው ከመጀመሪያው ቀድመው ሙስሊም ናቸው። እንዲህ ሸሃዳ ሳይዝ እሱ ሸሃዳ ወላችን ሸሃዳ ሳይዝ እንዴት ሸሃዳ አሁን አስይዞታል አልከኝ። ሸሃዳ ሰውን ሊሆን የሚያስፈልገው ሙስሊም ላልሆነ ሰው ነው። አንድ ሰው ወደ እስልምና ሲመጣ ጊዜ ሸሃዳ ያዝ ይባላል አይደለ? ሙስሊም ስላልነበረ አላህን ሰላም ነብዩ መሐመድም እኮ እንደኛው ነው የተወለዱት። ስለዚህ ሸሃዳ ሙስሊም መሆን አለባቸው። ግዴታ ሸሃዳ መያዝ አለበት። ካፊር አልነበሩም፣ ከሃዲ አልነበሩም እያልኩህ ነው። ሙስሊም ናቸው ከመጀመሪያው ከመሰረቱ። ከቁረይሽ እንዴ ነብዩ መሐመድ ቁርአን ላይ የሚለው ደግሞ ከቁረይሽ ከሚያመልኩ ቤተሰብ ላይ የተፈጠሩት ነው የሚለው። ቤተሰብ ሳይሆን ስለ እርሳቸው ነው እያወራኝ ያለሁት ወገናችን። እርሳቸው አንድ አላህ ነው። ስለዚህ ሸሃዳ የሚያስፈልገው ሙስሊም ላልሆነ አካል ነው። እርሳቸው ደግሞ አንድ አምላክን አላህን በብቸኝነት የሚገዙ ሙስሊም ነበሩ ነብይ ከመሆናቸው በፊት። ማስረጃ ላሳየህ ነው። እዚህ ላይ ማስረጃውን ታሳየኛለህ፣ ችግር የለውም። አሁን ምን እንዲያልከኝ ማለት ነው ከነብዩ መሐመድ በፊት እንግዲህ ሌላ ትውልድ ያለ ከአንደኛው ሴንቸሪ ጀምሮ እንግዲህ ብዙ ትውልድ ያለ። ስለዚህ ከዛ በፊት ነብያቶች አሉ። ነብያቶች ደግሞ እስላሚ ነብያት ሃይማኖት ነው ስትል ሸሃዳ አለ። በማን ስም ነው ከነብዩ መሐመድ በፊት የሚያዘው ስልህ አስረዳኸኝ ማለት ነው። ስለዚህ ነብዩ መሐመድ ሲመጣ ብቸኛ ፍጥረት እንዴት ሆኖ እሱ ሸሃዳ ሳይዝ ይቀራል ነው? በሱ ስም ሸሃዳ ያለ ከዛ ወደ ከሱ ትውልድ ያለ ወደዚህ የሚይዝ ከሆነ እስልምና ሲቀበል አሁን የቀደሙ ተመለሰ። ስለዚህ ማን ነው ሸሃዳ ያስያዘው? እንዴ ሸሃዳ ያላዘ ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይኸውልህ፣ ሸሃዳ የሚያስፈልገው ሙስሊም ላልሆነ ሰው ነው እያልኩ ነው። አዎ እኛ ለምሳሌ አሁን እኛ ሙስሊም ስንወለድ አምላክ ሙስሊም አድርጎ ነው የፈጠረን። ገብቶሃል አይደለ? ሸሃዳ ያዙ አንባልም። ገብቶሃል አይደል? አላህ ሱብሓነሁ ወተዓላ በእስልምና ላይ ነው እንትን ያለን የፈጠረን ለከኝ ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም አላህ በእስልምና ላይ ነው ማንኛውንም ሰው የሚፈጥረው፣ በእስልምና ሃይማኖት ላይ አድርጎ ነው የሚፈጥረው። ገብቶሃል? ሰው ሁሉ ሲፈጠር ሙስሊም አድርጎ ነው አላህ የሚፈጥረው። ከዚያ በኋላ እርሳቸውን በአድ አምልኮ ላይ አልጣላቸውም። ከሰይጣናዊ ማንኛውም ስራ ጠብቋቸዋል። ከልጅነት ጀምረው አምላክ አላህ ሱብሓነሁ ወተዓላ ጠብቋቸው በዚያ መንገድ ላይ ነበሩ። መልአኩ ገብርኤል ተልኮ ወደ እሺ ወንድም እንደዛ ከሆነ ማለት ነው ወንድሜዋ ነብዩ መሐመድ አንድ ሙስሊም ነው ተፈጥሮ ሸሃዳ መያዝ የማያስፈልገው ከሆነ የሱ ቤተሰቦች ከቁረይሽ ቤተሰብ የተወለደ ስለሆነ የሱ ቤተሰቦቹ ገሃነም ናቸው ይላል። ስለዚህ እንዴት የሱ ቤተሰቦች ከሙስሊም ከቁረይሽ ምክንያቱም አሁን አንድ ሰው ከኦርቶዶክስ ወይ ከአይሁድ ሆኖ ሲመጣ ነው አይል ሸሃዳ የምታስይዙት እስልምና ለማስቀበል ማለት ነው። ስለዚህ እሱ ደግሞ ድንጋይ ጣዖት ከሚያመልኩ ቤተሰብ ተፈጥሮ እንዴት ሸሃዳ ሳይድ ይቀራል? ወገናችን ይኸውልህ ነብያትን አምላክ ቀድሞ አዘጋጅቷቸዋል። በእስልምና እንደዛ የሚባል ነገር የለም። ነብያትን በአድ አምልኮ ላይ ጥላቸውም አምላክ አለ ለሰው አርአያ ሊያደርጋቸው ስለሆነ ቀድሞ እነርሱን መርጧቸዋል። አላህ ቃል በቃል በቁርአን ላይ ሲናገር ጊዜ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ ከመላእክቶችም ከሰዎችም መልእክተኛን እመርጣለሁ አለ። እነዚህን የመረጣቸውን እርሱ የከለከለበት ቦታ ላይ እንዲገኙ አያደርጋቸውም። ነብይ ከመሆናቸው በፊት ራሱ በአድ አምልኮ ላይ አይጥላቸውም። በእስልምና ይሄ ነው እምነታችን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ህፃን ሳሉ ጀምሮ ነው አምላክ አላህ ሱብሓነሁ ወተዓላ እነርሱን ከባዕድ አምልኮ ሁሉ እንደጠበቃቸው በእንትን ሁሉ ያሳያቸው። መልአኩ ገብርኤል ይላክላቸው ነበር ነብይ ከመሆናቸው በፊት። ላሳየህ እችላለሁ። ገና ህፃን ጨቅላ እያሉ መልአኩ ገብርኤል ወደ እርሳቸው ተልኮ ልባቸውን እንደዚህ ከቀደደ በኋላ ቀልባቸውን አወጣና በዚያ ውስጥ የሚገኘውን የሰው ልጆችን ሰይጣን ሊወሰውስ የሚችልበትን አቅም አወጣ። መልአኩ ገብርኤል የተላመጠች ስጋ የምታክል ወይንም የረጋ ደም የምትመስል አወጣና ከቀልባቸው ገፎ ቀልባቸውን አጠበው። ከጀነት ይዞት በመጣው የወርቅ ጥስት በምድር ላይ በሚገኝ ከዘምዘም ውሃ በዚያ አጠበና ምን አለ? ሀዛ ሀظ ሸይጣን ሚንከ ያ ሙሐመድ አለ። ሙሐመድ ሆይ አለ፣ በደንብ አዳምጥ። ሰይጣን በአዳም ልጆች ላይ ሊኖረው የሚችለው እድሉ ይኸውና ይሄ በአንተ ላይ ሊሆን ነበር ተነስቷል ካንተ ብሎ ያንን መንጭቆ ጣለው፣ ወረወረው። አየህ፣ ሰይጣን በሰው ልጆች ላይ የሚያደርገው ተንኮልና ሴራ ምንድነው ከተባለ ክህደትና ኃጢአት።
ይህ በእርሳቸው ላይ ምንም አይነት እንዳይኖርባቸው ከልጅነታቸው ጀምሮ አደረገ። ስለዚህ ነቢይ ከመሆናቸው በፊት ጀምሮ አምላክ ይህን እንክብካቤ በእርሳቸው ላይ አድርጓል። ሰይጣን በእርሳቸው ላይ ምንም አይነት ሴራ እንዳይኖረው አድርጓል። ይህን ማስረጃ ላሳይ ይችላለሁ። መልአኩ ገብርኤል ቃል በቃል ተልኮ መጥቶ ቡኻሪና ሙስሊም ላይ በሚገኝ ሐዲስ ለእርሳቸው የሰይጣን ተንኮልና ሴራ በእርሳቸው ላይ እንዳይሰራ ይህንን ቀልቡን አይደለም ቀልባቸውን አወጣና በዚያ ላይ የሚገኘውን ጥቁር የረጋ ደም የሚመስል ነገር አወጣ። ታቸዋል በልባችን ላይ ምንም አይነት የክህደትና የኃጢአት እሳቢ እንዳይኖር በልባቸው ላይ አላህ ሱብሓነሁ ወተዓላ ከመጀመሪያው ከልጅነታቸው አንስቶ አስወግዶላቸዋል። ስለዚህ በዚህ መንገድ ላይ ነበሩ አንድ አምላክን የሚያምኑና የሚቀበሉ። እሺ ችግር የለም ይሄ ማለት ነው። እሺ የነብዩ መሐመድ ሙስሊም ሆኖ ለመፈጠር ወይም አለበለዛ ከሌላ አምልኮ ባዕድ ከሆነ ቤተሰብ አለመፈጠሩ መስረጃ ትሰጠኛለህ? ያውና ላሳይህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ማንኛችንም ስንፈጠር ሙስሊም ሆነን የተፈጠርነው። እሺ በመጀመሪያ ይሄ ልታውቅ ይገባል። በቁርአን ላይ ላሳይህ። እኔ ሰውን ስፈጥር አላህ ሱብሓነሁ ወተዓላ ሲፈጥራቸው ሰውን ስፈጥር በቀጥተኛው መንገድ አድርጌ ነው የፈጠርኩት እያለ የተናገረበት ላሳይህ። ያው በቁርአን ላይ ይላል ሱረቱ ሩም ስለ ነብዩ መሐመድ ነው የምታስረዳኝ። ሰው ናቸው እርሳቸው ስለ ሰው ብሎ ይናገራል። ሰውን ስለ ሰው አፈጣጠር መጀመሪያ ላሳይህ። ሰው ናቸውና ስለ እርሳቸው ደግሞ ልመጣለህ ነው። ነብይ ከመሆናቸው በፊት አላህን እንደሚገዙ ማለት ነው። ስለ ነብዩ መሐመድ ነው። በቃ ያው ስለ ነብዩ መሐመድ ተውኩት። ያው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ይናገራል። ምን ይላል? ወደ አማርኛ ትርጉምላችኋለሁ። በአማርኛ አድርገው። በአማርኛ አድርግልኝ። እሺ ከካን ነብያችን ሰለላሁ ዐለይሂ ወሰለም እሺ እዚህ ጋር ወደ አማርኛ ልቀይርላችሁ በትክክል ከተረጎሙ እሺ ወደ አማርኛ ልቀይርልህ በትክክል ከተረጎመው ያው እነዚህ ጋር እንግዲህ ተርጎማ በትክክል እንጃ እንመልከት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀመሩት የመጀመሪያው ራእይ በህልም ውስጥ ያለው እውነተኛ ራእይ ነው። እንዲሁ ሲቀድ ከመምጣት በቀር ራእይን አያይም ነበርና ወደ ሂራ ሄዶ ተውሃትንና በመስገድ ለብዙ ሌሊቶች ሲሳይን ያዘጋጃል። ከዚያም ወደ ኸዲጃ ይመለሳል ይላል። እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ይሄ ኋላ ነው። ይሄ ኋላ ነው። ኋላ ምንድነው ወገናችን? ነብይ ሳይሆኑ በፊት የነበረው ማንነታቸው ነው። ይሄ ነብይ ሳይሆኑ በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ገብቷል አይደለ? መልአኩ ገብርኤል መጥቶ ሳይገለጥላቸው በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ይሰማል? እሱ እኮ ከመጀመሪያው ጀምሮ የጀመሩት የመጀመሪያ አይ በህልም ውስጥ ያለው እውነተኛ ራእይ ነው የሚለው እንጂ እኔ ያልኩ ካወላለዱ ነው። ነብዩ መሐመድ እዚህ ደረጃ ከደረሰ በኋላ መጀመሪያ ከቁረይሽ ሰው ተወልዶ እንዴት ሻሃዳ ሳይዝ እስልምና፣ ምክንያቱም ሌላ አምልኮ ባዕድ ስለሆነ እኮ ነው እናትና አባቱ ጋር ነው የገቡት። እናትና አባቱ እኮ እስልምና ቢቀበሉ ኑሮ እኮ አዳምጥ፣ ቆይ ነብይ ከመሆናቸው በፊት እምነታቸው ምን ነበር ነው አይደል ጥያቄ? አይ ነብያ ሲወለድ እናትና አባቱ አሁን ትናንትና በጠየቀው ጥያቄ ታኩር በጠየቀው ጥያቄ ላይ ነው። ትናንትና ሲጠይቀው የት ናቸው ሲል አንተ ሌላ መሰጠህ። እኔ ደግሞ ቁርአን ላይ ሳይገብቼ ሳይው እናትና አባቱ በእሳት ውስጥ እንዲያሉ ነው የመሰከረው ማለት ነው ነብዩ መሐመድ። ስለዚህ አንዴ ስለ እናትና ስለ አባቱ ከሆነ ጥያቄ ፍታና ነብዩ ሰለላሁ ዐለይሂ ወሰለም ስለ ወላጆቹ ጠይቅ። ስለ እርሳቸው ከሆነ ጥያቄ እኔ እንደዛ ያልኩ እርሳቸው ያውና እዚህ ጋር ነብይ ከመሆናቸው በፊት ያው አላህን ይገዙ ነበር የሚል እያሳየው ነው ሙስሊም እንደነበሩ። አይገባም እንደሰውየው። እሺ አንድ ጥያቄ ግልጽ ይሁንልኝ። እናትና አባቱ ገሃነም የገቡት ወይም እሳት ለእሳት የሆኑት ይሄ ስጠኝ አይደለም። ስለ እናትና ስለ አባቱ ልመልስ። ይሄ ልዝጋው። ስለ እርሳቸው አይደለም ጥያቄ። እሺ እናትና አባቱ እሳት የገቡት እስልምና ስላልተቀበሉ አይደል? እሱ ከየት መጥቶ እስልምና ተቀበለ? ሻሃዳ ሳይዝ። ስለዚህ ስለ እናትና ስለ አባቱ ልመልስልህ ወይ ይሄ ልዝጋው ወይ ስለ እርሳቸው አይደለም ወይ ጥያቄ? ጥያቄ ግልጽ አልሆነልህም መሰለኝ። በደንብ ግልጽ ነው ወገናችን። ይኸውልህ እያቀላቀልክ ነው። አንድ ነብይና ወላጅ አክስት አጎቶቹ ይለያያሉ። የእርሳቸውን እየነገርኩህ ነው። ከልጅነታቸው ጀምረው መልአኩ ገብርኤል ወደ እርሳቸው ተልኮ መጥቶ ምንም አይነት ኃጢአት ላይና በአዳም ላይ እንዳይወድቁ እንክብካቤ እንዳደረገላቸው ላሳይህ ነው። አይደል? ስለዚህ ያው እና እዚህ ጋር ነብይ ከመሆናቸው
ሙስሊም ነበሩ ወይ ከሆነ ጥያቄ አዎ ያውና ምን ይላል ፈካነ የእቲ ሒራ ወደ ሒራ ዋሻ ይሄዱ ነበር ነብይ ከመሆናቸው በፊት ፈየተሐነሱ ፊህ በእርሱም ውስጥ አላህን ይገዛሉ ተሐኑት ማለት ያው ወህወ እርሱም አተዓቡድ መገዛት ማለት ነው አላህን አለያሊ ዘዋት العدد የብዙ ቁጥር ሌሊቶችን የሆኑ ሌሊቶችን እየሄዱ በዚያ ውስጥ አላህን ይገዙ ነበር ስለዚህ ወየተዘወዱ لذلك ለዚህም ስንቅን ይሰነቃሉ ይላል ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ወደ ሒራ ዋሻ በመሄድ አንድ አላህን የሚገዙ ነበር ያ ማለት ያው ነብይ ሳይሆኑ በፊት ሙስሊም ነበሩ አንድ አላህን የሚገዙ ነበሩ ማለት ነው ስለዚህ ነብይ ከመሆናቸው እሺ ተው በቃ እሱን ሆሱ ተው ወንድሜ ዋሱን ተውና ማለት ነው ለምሳሌ አንድ የአይሁድ እምነት ተከታይ ወይም ከሌላ እምነት የሚከተል ሰው ሲመጣ አሁን ወደ እስልምና ሲመጣ ሻሃዳ ታዛላችሁ አይደለ ልክ ነኝ አይደለም ከሌላ እምነት ሲመጣ አንዲ ሰው ሻሃዳ ታዛላችሁ ስለዚህ የሱ እናትና አባት ደግሞ የቁረይሽ ወይም የቁረይሽ ጣዖት አምላክ ተከታይ ስለሆኑ የሌላ እምነት ተከታይ ናቸው እነሱ ከዛ እምነት እሱ ከነዛ ሰዎች ጣዖት አምላክ ናቸው የሚለውን አውጣና ሳይ ትልቁ ላይ ነው አላደርክ አንተ እኔ እኮ ነው ልንገርህ እኔ ጥያቄ እየጠየቅኩህ ነው እንጂ አንተ ጋር ዲቤት ላደርግ ሳይሆን አሁን የሱ ቤተሰቦች ቁረይሽ ጣዖት አምላክ ናቸው አይደል ጣዖት ያመለኩበትን ማስረጃ ሳይል ወይስ ተኛና ያውጣላሉ ችግር የለውም አንተ አይደሉም ነው የምትለኝ እሺ አንተ አይደሉም ነው የምትለኝ አይደሉም ካልኩ አመጣልሃለሁኝ ነው ካልካው አምጣና ሳይን ጣዖት ያመለኩበትን አንድ ቦታ አንተ አይደሉም ካልከኝ አመጣልሃለሁኝ ነው ካልከኝ አልፋለሁኝ አይደሉም ካልከኝ ጣዖት ያመለኩ የሚለው የቁረይሽ ተከታይ አይደሉም ቁረይሽ ምንድነው የቁረይሽ እምነት ተከታይ አይደሉም ማናቸው አይደሉም ካልከኝ መስረጃ ላንጣለህ ቁረይሽ ምንድነው አይሰማም ይሰማል የቁረይሽ ተከታይ አልነበሩም ወይ አልክ ቁረይሽ ምንድነው ታውቃለህ ቁረይሽ ማለት እስልምናም ወይም ክርስትና ያልሆነ ዝም ብሎ አምልኮ ማዕድ የሆነ ነው አይደለም ረባክ አይደለም እንደሱ አይደለም አየህ ምንም የምታውቀው ነገር የለም እሺ ቆይ በቃ ጥያቄውን አሳጠር ላድርግልህና ወደ ሌላኛው ጥያቄ እንሂድ አንተ አሁን የነብዩ መሐመድ እናትና አባት እስልምና ተከታይ ናቸው እያልከኝ ያለኸው ወይስ አለበለዚያ አይደሉም ነው እያልከኝ ያለኸው ስለዚህ ስለ ወላጆቹ ልበልስ አይደለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረስ ከሱ አይዋ ስለዚህ እሺ ከጨረስ መልስልኝ እንግዲህ ጥያቄህ ምንድን ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ሙስሊም ነበሩ ወይ ሻሃዳ መያዝ አስፈልጋቸዋል ወይ የሚል ነበረ ላ ሻሃዳ መያዝ አስፈልጋቸው ሙስሊም ናቸውና ሻሃዳ የሚያስፈልገው ሙስሊም ያልሆነ ሰው ወደ እስልምና ሲመጣ ጊዜ ነው እርሳቸው ደግሞ ሻሃዳ አያስፈልጋቸውም ለምን ከተባለ ራሳቸው በሻሃዳ ቃል ላይ ናቸው ሻሃዳ ማለት አንድና ብቸኛ እውነተኛ የሆነውን አምላክ በብቸኝነት ማምለክ ማለት ነው በዚህ መንገድ ላይ ነበሩ ይሄ ደግሞ ያውና እዚህ ጋር ቅድም እንዳሳየኋችሁ ምን ይላል ካነ የተሐነሱ ፊ ጋር ሒራ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን በብቸኝነት ይገዙ ነበር ከዚያ በኋላ የእውነት መልአክ ወደ እርሳቸው መጣ ይላል አየህ ያ መልአክ ሳይመጣ በፊት ወደ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም አንድ አላህን በብቸኝነት የሚገዙ ነበሩ ማለት ነው ይሄን ጨረስን አሁን ስለ ወላጆቻቸው ነው ጥያቄ ልመልስልህ ችግር የለውም ይሄም ሊዛ ከሆነ ማለት ነው እኔ ማለት ጥያቄው ላንተ ግልጽ ያልሆነ ነገር መሰለኝ እኔ የጠየቁ ጥያቄ ስለ እናትና ስለ አባታቸው ምንም ሳይሆን አንድ ሰው ከሌላ እምነት ሲመጣ ሻሃዳ እንደሚይዘው ነብዩ መሐመድ ሻሃዳ መያዝ አለባቸው ስለ ራሳቸው ሙስሊም ሆነው የተፈጠሩት አልከኝ እንግዲህ ሌላው ሙስሊም አሁን እንግዲህ ከዛ በፊት ያሉትን የነብያት እምነት ነው ስትል በሰባተኛው ሴንቸሪ ነው የመጣው ስልህ ከዛ በፊት ያሉትን በነብያት ስም ማለት የነብያት እምነት ነው ስላልከኝ ይያዛል ከነብዩ መሐመድ አሁን ሻሃዳ ሲያዝ በነብዩ መሐመድ ስም ነው የሚያዘው ስለዚህ ከዛ በፊት ያሉት ደግሞ ሻሃዳ ሲያዝ ይያዛል አልከኝ ማለት በምን እንደሆነ የሚያዘው አላውቅም እንግዲህ ማስረጃ አሁን ከሱ በፊት ሻሃዳ ከኔ ጋር ነበርኩ በምንድን ነው ሻሃዳ የሚያዘው አይደል መለስኩልህ ለምሳሌ ለሲው ህዝቦች وإذا وحيت إلى الحوم ማስረጃ እየተከስኩ ተናገር
በአንዱ አምላክ በአላህ ያምናሉ፣ በተላከላቸው ነብይ ያምናሉ። ከዚያ በፊት የነበረው ትውልድ ለምሳሌ የመሲሁ ህዝቦች እስልምናን ሲቀበሉ ላኢላሃ ኢለላህ ዒሳ ረሱሉላህ ይሉ ነበር። እነሆ ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም፣ መሲሁም የእርሱ መልእክተኛ ነው ብለው ያምናሉ። እዚያ ሙስሊምነታቸው ይረጋገጣል። ገብቶሃል አይደለ? ላሳጥረው ይህን ተው። እሺ ስለ ጋብቻ ስለጠየቅኩ ስለ አዳምና ሔዋን ሲፈጠሩ አንድና አንድ ናቸው። ከዛ ወዲህ ማሻሻያ መጥቶ ነው ወይስ እንዴት ነው? አንዱ እንደ አራት ሊያገባ የሆነው ሊቻለው ፌር ነው ወይስ ሴትዮቱና ቆይ አንድ ጥያቄን ማለት ነው እንደዚህ እንዳይወሰበሰብብህ አጠር ላድርግልህ። ባልየቱና ሚስትየቱ ባለትዳሮች ቤታቸውን በጋራ ሆነው ዓለምን ለመው ከከበሩ በኋላ ሀብቱ የግሉ ሆኖ ነው ወይስ በሷ ላይ ሌላ የሚያገባባት? እሷ ደስተኛ ሳትሆን አራተኛ ሲያገባ ሶስተኛ ሲያገባ መቼም እሷ ፈቃደኛ እኮንም። ስለዚህ እሷ እየተጨቆነች ነው። እሷ ደግሞ እሷን ፈቅዳለትን ቢያገባም ዲሃ ደግሞ እንዴት ሊሆን ነው? ዲሃ ደግሞ አንድ ነው ማግባት የሚችለው። ሀብታም ሆኖ ማስተዳደር የሚችለው አራት አገባ ሚስቱ በፈቅዳለትን። ዲሃ አንድ ብዙ ብቻውን እያደረ እንዴት ሊሆን ነው? ይሄ ፌር ነው ወይ? እሺ በጣም ጥሩ። አሁን ስለዚህ አንደኛ በአዳምና በሔዋን ጊዜ ህግ የለም ነበር። ገብቶሃል አይደለ? አሁን ስለ ክርስትናን ወክለህ ካወራህ አንድና አንድ ብቻ ነው። ለዚህም ማስረጃ አዳምና ሔዋን ካልክ ህግ ከመጣበት ጊዜ በኋላ ነው እግዚአብሔር ምን አለ ስለ ጋብቻ ተብሎ የሚታየው። እዚያ ላይ ህግ ደግሞ በሙሴ ይጀምራል አይደለ? ስለዚህ ከብሉይ ኪዳን ጀምረን እናያለን። እዚያ ላይ እግዚአብሔር ከአንድ በላይ ማግባት ወንጀል ነው ብሎ የተናገረበት ቦታ አለ ወይንስ የለም? ይገርምስ አለ። እግዚአብሔር ከአንድ በላይ አታግቡ፣ ከአንድ በላይ ማግባት ወንጀል ነው ብሎ የተናገረበት ቦታ አለ ወይንስ የለም? ክልክል ነው ከአንድ በላይ አታግቡ ያለበት ቦታ አለ? ክንፈ የለም። ገብቶሃል? ዝም ብለሃል። የለም። እንዳውም ከአንድ በላይ ማግባት ምን አልከኝ? እንዳውም አንድ ሰው ከአንድ በላይ ሁለት ሸበካ ያያዘኝ ነው መሰለኝ። ይቅርታ። እሺ እግዚአብሔር ከአንድ በላይ አታግቡ፣ ከአንድ በላይ ማግባት ክልክል ነው ብሎ የተናገረበት ቦታ አለ የለም? አዳምጠኝ። እኔ ዲቤት ላረግ ወይም ንጽጽር ላደርግ ሳይሆን የመጣሁት እኔ የጠየቅኩህ እኔ ከዚህኛው ወገን ያለውን ወይ እንደዚህ ንጽጽር ላደርግ ሳይሆን የጠየቅኩህ እኔ መጽሐፍ ማሻሻያ መቼ መጥቶ ነው? ለአዳም ሔዋን ብቻ ከተፈጠረች አላስ ያን ትውልድ ይዞ ነው የሚዘልቀው። ስለዚህ እንዴት ነው ማነጻጸር ማለት እኮ ይሄ እኮ ነው አሁን የተናገርከው ነው። በእስልምና እንዴት ነው ከአንድ በላይ ስለማግባት ጠይቀህ ብትጨርስ ችግር የለውም ነበር። ነገር ግን በክርስትና ያለውን አነሳልን። እግዚአብሔር አዳም ሔዋንን ፈጥሮለታል፣ አንድ ብቻ ነች አልክ አይደለ? ማነጻጸር ማለት እኮ ይሄ ነው በቃ። እሺ ማነጻጸር ሳይሆን በእስልምና ውስጥ አዴም ብላችሁ የምትጠሩት ማለት ነው። አዴም ሐዋ ብቻ ያለች ተፈጠረችለት፣ ሌላ ሶስት የት አሉ? የዛኔ እንደዚህ አይነት ህግ የሚባል ነገር የለም። አምላክ ሲያዝ ጊዜ ገብቶሃል አይደለ? በነብያት በኩል ሲያዝ ጊዜ ያወረደውን ህግና ስርዓት እንመለከታለን። አላህ ባለፉት ነብያቶች ላይ ደንግጎላቸው ነበር ወይ ከአንድ በላይ ካልክ፣ አዎ ደንግጎላቸው ነበር። ማስረጃ በሱረቱ ራዕድ ላይ አላህ ሲናገር ምን አለ? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱም ሚስቶችን አድርጌላቸው ነበር፣ ልጆችንም አድርጌላቸው ነበር ይላል። ሚስትን ሳይሆን ልብ በሉ ሚስቶችን ይላል። ገብቶሃል? ስለዚህ ከአንድ በላይ ማግባት ለቀደምት ነብያት ጀምሮ የተደነገገ ነው። ይሄን በማስረጃ ላሳየህ አንድ ጊዜ ሳክስ ነው ማስረጃ ይኸው ልንገርህ። እኔ ሁሱ አንተ ማለት እኔ አንተ አሰፋኸው ማለት ነው። ባጭሩ አጭር ጥያቄ እኮ ነው የጠየኩህ ወንድሜዋ። ቆይ መረዳት የሚፈልጋሉ በጣም እየገባቸው ያሉ ክርስቲያኖች አሉ። በነገራችን ላይ አንተ ጥያቄውን ጠይቀህ እኔ መረዳት አንድ ጊዜ አንዴ ይኸው ማለት ነው ሁሱ አንዴ ቆይ ተረጋጋ። ይህ ለቀደምት ነብያት ተደንግጎ ነበር ወይ? አዎ ተደንግጓል። አዲስ አይደለም። የአምላክ ራሱ ሲናገር ምን አለ? እሺ ከመቼ ወዲህ ነው? አራት ተከታተል። እዚህ ጋር ምን ይላል? ከአንተ በፊትም መልእክተኞችን በእርግጥ ልከናል፣ ለእነርሱም ሚስቶችን ልጆችን አድርገናል ይላል። ያው ለማንኛውም መልእክተኛ በአላህ ፍቃድ እንጂ ተአምር ሊያመጣ አይገባውም፣ ጊዜው ሁሉ መጽሐፍ አለ ይላል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለእርሳቸው ብቻ ሳይሆን ከእርሳቸው በፊት ለተላኩ ነቢያቶች ሚስቶችን አድርጎላቸው ነበር፣ ደንግጎላቸው ነበር። ይህን ይመስላል ማለት ነው ወገናችን። ስለዚህ እኔ አሁን የጠየቅኩህ አዳምና ሔዋን አንድና አንድ ብቻ ናቸው። ከመቼ ጀምሮ ነው አንድ ወንድ አራት ማግባት እንዲቻል የተደረገው?
እንግዲህ በነቢያቶች በሙሳ ዓለይሂ ሰላም ጀምሮ ከዚያ በኋላ ላለው ትውልድ አምላክ አላህ ሱብሓነሁ ወተዓላ ከአንድ ላይ እንዲያገቡ ፈቅዶላቸዋል። ከዚያም በፊት ባሉት ላይ ከማን ጀምሮ? መልእክተኞች ጊዜ ከተላኩበት ጊዜ ጀምሮ አላህ ሱብሓነሁ ወተዓላ ፈቅዶላቸዋል። ከማን ጀምሮ? ብቸኛው ፍጡር ማለት ነው። ብቸኛው አደም ብቻ ነው አንድ ብቻ ሚስት የያዘው። ከዛ ወዲህ ያለው እስልምና የሚቀበል 4 ማግባት ይችላል ማለት ነው በሐላል። እሺ በእንትንስ ይሄን የሶስተኛ ጥያቄ ደግሞ በገነት እንዴት ነው ወሲብ አለ ተብሎ የሚታሰበው? ይሄ እናስተምሮ እየሰማሁ ነው ሁልጊዜ። ያኔ አሁን እኔ በቃ እንደ ጥያቄ ነው እኔ ማለት ያልገባኝ ነገር ደግሞ ይሄ ደግሞ የመጨረሻ እንዴት ነው በገነት ወሲብ የሚታሰበው? ወይስ አንዱ ወንድ 72 እንዴት ነው ሴቱ እንዴት ነው የሚዳረሰው? ነው ወንዱ እኩል አንዱ ወንድ 72 ደረሰው ማለት እንግዲህ ሰበው አንዴ ወስል አስረዳ። በመጀመሪያ በገነት እንዴት ወሲብ ይኖራል? እንግዲህ በገነት ክፉ ነገር የለም በጥቅሉ ምነግራችሁ። ክፉ እስካልሆነ ድረስ ነገር ግን አለ በገነት ውስጥ ገብቷል አይደለ? ይህ ነው ሴት ልጅ ጋር ያን ልክ ክፉ ነገር አይኖርም። ያኔ ለሁሉ ሰው ፍላጎቱ ሊሟላ ይችላል። ግን አሁን 72 ሲባል እንዴት ነው የሚዳረሰው? ሁሉ የምር እኔ እኮ ጥያቄ ፈጠረብኝም። ላስረዳ። አሁን ምን አለ መሰላችሁ፣ በዚህ በሚስት ጉዳይ ላይ የተነገረ 2 መረጃዎች አሉ። አንዱ ከሌላው ጋር የሚያመሳክር እንጂ የሚጋጭ አይደለም። እሱም ምንድነው? በቡኻሪ እና በሙስሊም ላይ የሚገኘው ሶሒህ እንጂ ሌላን የማይቀበሉ የሐዲስ ዘጋቢዎች ጋር ቡኻሪ እና ሙስሊም ላይ የምናገኘው 2 ሚስት ብቻ የሚል ነው። ቃል በቃል 2 ብቻ ይላል ለጀነት ሰዎች። ያ ለዚያው መጀመሪያ ጀነት ለሚገቡ ቃለ ነብዩ ሰለላሁ ዐለይሂ ወሰለም أول زمرة تدخل الجنة على سورة القمر ليلة البدر فلكل واحد منهم زوجتان يعني لما جمرة جنة لم يجوا جفروج لأن الرسول ሁለት ሚስት ብቻ ይኖራቸዋል አሉ። አያረ 2 ብቻ። እነዚህ ሐዲሶች ደግሞ 72 የሚለው አለው ያው አለ። ነገር ግን ቡኻሪና ሙስሊም ላይ አይደለም። አንዳንድ ዑለሞች እንደውም ضعيف ነው በሚለው ሁሉ ሂደዋል። እንደ ሷሂህ ነው በሚለው እንሂድ። ሳይሆን ነው በሚለው እንሂድና الإمام ابن القيم رحمه الله تعالى የተባሉ ታላቅ ዓሊም ምን አሉ? ይህ 72 የሚለው ገነትን ለመግለጽ ነው እንጂ 72 በቁጥር ደረጃ አይደለም አሉ። ገብቶሃል አይደል? እሺ ድንግላቸው እስከ ነው የሚመለሰው። ድንግል አላቸው ሲል ድንግላቸው እንዴት ነው ድንግል የሚኖራቸው? እዚህ ምድራዊ ላይ ድንግላቸውን ሰጥተው እንደገና እዛ ድንግሉ ታይት ይመለሳል። በጣም አምላክ እንደገና እንዳድስ እንደሚሰራቸው ይነግረናል። እሱ ደግሞ በሱረቱል ዋቂዓ ላይ ምን ይላል? ኢና አንሸእናሁነ ኢንሻአ ይላል። እኔ እንደገና እንዳድስ መስራትን እሰራቸዋለሁ ይላል። እንዳድስ መፍጠርን ይፈጥራቸዋል። ፈጀዐልናሁነ ኦኬ ወሲብ አለ ማለት ስለዚህ መውለድም ሊኖር ይችላል ማለት ነው። ልጅ መውለድ ደግሞ የለም። አየህ አይደለ? ከዚህ ዓለም የሚለይባቸው መውለድ የሚባል የለም። ከፈለገ ብቻ ወሲብ እያለ መውለድ አይኖርም። የሚገርም ዓለም ነው። ትበላለህ፣ ትጠጣለህ፣ ሽንት ካካ የሚባል የላቸውም። ይገነስ በጣም ይለያል ከዚህ ዓለም ጋር። የጀነት ሰው ለምሳሌ ይበላሉ፣ ይጠጣሉ አይደለ? ከበላህ ከጠጣህ ካካ አለ የለም? ክንፈ መልስልኝ። የግዴታ ሸነት አርዳለህ አይደለ? ወርደ ሽንት ቤት አዎ ግዴታ ይሄ ነገር ካለ ግዴታ ነው። ከበላ ከጠጣህ ግዴታ አለ። ስለዚህ ግንኙነት ካደረክ ደግሞ የት ነው የሚሄደው? ስፐርሙ አየህ፣ የገነት ደግሞ ከዚህ ይለያል። ትበላላችሁ፣ ትጠጣላችሁ፣ ግን ሽንትና ካካ የሚባል የለም እዚያ አሉ። ቆሻሻ ነገራቶች የሉም እዛ። አየህ፣ ይሄን ሐዲስ ላይ ቃል በቃል ምን አሉ? አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን ወላ የተገወጡን አሉ። አየህ፣ የጀነት ሰዎች ይበላሉ፣ ይጠጣሉ፣ ግን ሽንትና ካካ የሚባል የላቸውም አሉ። ታዲያ ይህ እንዴት ነው? እሺ ግልጽ የሆነ ያ ማለት እኔ የጠየኩት ነገር እየመለስክልኝ ነው። ኦኬ አንድ ሰው ወሲብ ካደረገ ማለት ግንኙነት አደረገ ማለት ፈሳሽ ኖሯል ማለት ነው። ያ ሽንት አይባልም። ወደ እሱ ልንመጣ ነው። እዚህ ጋር አላህ ሱብሓነሁ ወተዓላ በጀነት ውስጥ የዘር ፈሳሽ ልክ እንዲሁ ደግሞ የወር አበባ ምናምን እንደዚህ አይነቶች ቆሻሻ ነገራቶች እንደሌሉ ገልጾልናል። የሉም እነዚህ ነገራቶች። ወለኩም ፊሃ አዝዋጁን ሙጠሀራ ንጹህ የሆኑ የተነጹ የሆኑ ሚስቶችም አሉ ይላል። ያ ማለት ከወር አበባ ምናምን ከደም የነጹ ናቸው። ሴት ልጅ ግንኙነት አድርጋ ራሱ የወር አበባ ይወጣት የለም። እንደዛ አይነት ነገር ነው። ልጅ መውለድ የሚለውም እንደ አስሉ እንደ መሰረቱ የለም። ነገር ግን ሰውየው ከፈለገስ ቅድምም ብዬ ነግሬሃለሁ፣ ክፉ ነገር አትጠይቅ እንጂ በገነት ውስጥ ትሰጣለህ ብያለሁ አይደል? ለምሳሌ ሰው መግደል እፈልጋለሁ ብትል አይሰጥም። ይሄ ክፉ ነገር ነውና። ልጅን መውለድ ክፉ ነገር አይደለም። ስለዚህ የሆነ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም መውለድ ብፈልግ እሰጣለሁ ወይ ልጅ አላቸው። ከፈለክ ትሰጣለህ አሉት። ነገር ግን ይሄ ራሱ ከምድራዊ እንደሚለይ ይገለጹለት። መረገዙ፣ መወለዱ፣ ልጁ መቆሙ በሰዓት ውስጥ ይሆናል አሉት። በአንድ ሰዓት የሚያልቅ ነገር እንጂ 9 ወር ቆይታ ምናምን የምትልበት ዓለም አይደለም። አንተ ከፈለክ ያን ነገር አትነፈግም። ክፉ ነገር እንዳትጠይቅ
አይ ሰው መግደል እፈልጋለሁ በገነት ውስጥ ይሄንን ስጠኝ ጌታዬ ብትል ይሄ አይሰጥም፣ ክፉ ነገር ነው። አይ ራሴን ለማጥፋት እፈልጋለሁኝ ስለዚህ ራሴን ላጥፋ ብትል ይሄን አይሰጥም አምላክ፣ ክፉ ነገር አይሰጥም። የሚሰጥህ መልካም ነገራቶችን ጠይቅ። በምድር ላይ ከምታስታውሰው ከየተመኘኸው ምድር ላይ ያጣኸው ነገር ሊኖር ይችላል። ፊኤት መኪና፣ ላምበርጊኒ መኪና፣ አይፎን እንደ ምሳሌ ነው የምነግራችሁ። በዛቻል ይሄን ምድር ላይ ያጣኸው የሆነ ነገር ካለ አንተ እዛ ብትጠይቅ አላህ የፈለግከውን ይሰጣል እንጂ እንደ ምድራዊ አይደለም። ስም ነው ራሱ የሚገናኘው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አልጀነቱ ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። በገነት ውስጥ አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው ያለው አሉ። ስለዚህ በምድር ላይ ካየኸውና ከሰማኸው ነገር አይመሳሰልም በፍጹም። እንደ ምሳሌ ነው የምነግራችሁ። ሰውየው ከፈለገ የምትፈልገው ነገር አለ በጀነት ውስጥ ያ አለ። ነገር ግን ከምድራዊ ጋር በጣም ይለያያል። ሀታ መልካችን ይሄ ይዘናት የምንሄደው ስጋ እቺ አይደለችም። ይሄን ልታውቁ ይገባል። እዚህ ዛሬ ምድር ላይ እቺ ደካማ እቺ የምትበሰብሰው ስጋ ላይ አይደለም። ዘላለማዊ የሆነ ማንነትን እንደገና አላህ ይፈጥርልናል። ያቸው ብርሃናማ ማንነትን የሚፈጥርልን አላህ ቃል በቃል በቁርአን ላይ ምን አለ? ወጁሁ የውመኢዚን ናዲራ አለ። ፊቶች የዛኔ ያበራሉ አለ። የአንድ ገነት ሰው የፊቱ ብርሃን ምን ያክል ነው የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ለው አነ ሑረ ልዐይን ኢጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ። አንድ የገነት ሰው ከሰማይ ብቅ ቢል ወደ ምድር ዓለሙን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ምን አይነት ፍጡር ነው ዓለምን የሚያበራ? እዚህ ዓለም ላይ አለ እንዴ? የለም እኮ ዓለምን ያበራል አንዱ የገነት ሰው ፊት እያሉ ነው። ታዲያ የዚህቺ ዘናት ምንድናት? እቺ ደካማ ስጋ ነች? እንደዛ አይደለም። ስለዚህ ዓለምን የሚያበራ ማንነት ያለው የተለየ ማንነት ይዛቸው ነው እዛ የምትሄዱት። ይሄን ይመስላል። እሺ ጥያቄ አለ? ጠይቅ። ኦኬ መቀጠል እችላለሁ። ሰላም አመሻችሁ። ሰላም ነው። እንዴት? እሺ እንቀጥል። ኦኬ በቁርአን አስተምሮ የመጀመሪያው ነብይ ማን ነው? አደም። አደም። እሺ ኦኬ የመሐመድ አስተምሮና የሌሎቹ አስተምሮ አንድ አይነት ነው? አዎ። ለምሳሌ እስኪ የአላህን አስተምሮ ያስተምር የነበረ ነብይ ማን ነው? የመሐመድን አስተምሮ ያስተምር የነበረ ነብይ ማን ነው? እሱንስ ሜንሽን ያደረገ ነቢያቶቹ እርስ በራሳቸው ሜንሽን የተደራረጉበት ታሪክ እናውቃለን። እና እስኪ መሐመድን ሜንሽን አድርጎ የጻፈ ወይም ደግሞ መሐመድ ራሱ ሜንሽን አድርጓቸው የጻፋቸው ነቢያት እስኪ ናቸው። እንግዲህ ከቀደሙት ካለፉት ነቢያቶች መካከል በእርሳቸው አስተምሮ ላይ ያለ እርሳቸውንም ሜንሽን ያደረገ ለናሙናነት ያክል መሲሁ ከእርሳቸው በፊት የነበረው ነቢይ። እዚህ ማስረጃ በሱረቱ ሶፍ ላይ መሲሁ ራሱ ስለ እርሳቸው ይናገራል። መሲሁ ማን ነው? መሲሁ ማለት ዒሳ ዓለይሂ ሰላም ማለት ነው፣ የድንግል ማርያም ልጅ። ማን? ቆይ ማን ነቢይን ሜንሽን አድርጎ አስተምሯል እሱ? ከሱ በፊት የነበሩት ከሱ መምጣት በፊት የነበሩ ነቢያት እና አብርሃም እና እስማኤል፣ ሌላም ጨምረልሻለሁ፣ ችግር የለም። ኦኬ እና አብርሃም እና እስማኤል። እሺ ሌሎችም ነቢያት እስኪ ምን ነበር የሚያስተምሩት? የመሐመድ አስተምሮና የነሱ አስተምሮ እስኪ ምን ማረጋገጫ አለ አንድ ስለመሆናቸው? የእሱ ነብይነት ከነሱ የቀጠለ ስለመሆኑ ምን ማረጋገጫ አለ? አሁን ምን ይላል? ቃል በቃል ማስረጃ ልስጥሽ። በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድም ምን ላይ ነው ታነብን? ሱረት ሶፍ ላይ፣ ሱረት ሷፋት ላይ፣ ሷፋት ስንት? ሷፋት ላይ በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። እውነትን ይዞላችሁ ነው የመጣው ቀደምት ነቢያትንም ሊያረጋግጥላችሁ ይላል። የቀደምት ነቢያትን መንገድ ይዘው እንደመጡ ቃል በቃል አምላክ አላህ ራሱ ሲመሰክርላቸው እናያለን። የቀደምት ነቢያትን ሊያረጋግጥላችሁ እና በእርሳቸው ትምህርትም ላይ እንደሆኑ ልክ ወደ አብርሃም ወደ ይስሐቅ እንዳወረድኩት ወደ አንተ አወረድኩኝ እያለ ቃል በቃል በእርሳቸው ላይ የተወረደውን ሕግና ስርዓት በእርሳቸው ላይ እንዳወረደ እሱ ቦታ ላይ እሺ እዚህ ጋር ከአብርሃም ወደ ይስሐቅ ነው ወይስ ወደ እስማኤል ነው? አብርሃም ሁለት ልጆች አሉት፣ ይስሐቅም አለው፣ እስማኤልም ልጁ ነው። ሁለት ልጆች ናቸው። ኦኬ
ሁለቱንም መልእክተኛ አድርጎ መርጦለታል። ኢስሐቅም ተባርኳል። ወባረክና ዐለይህ ወዐላ ኢስሐቅ ይላል። አብርሃምን ባርኬዋለሁኝ ኢስሐቅንም ባርኬዋለሁ እያለ ይናገራል። ያዕቆብንም ባርኮታል፣ ዮሴፍንም ባርኮታል፣ ኢስማኤልንም ልክ እንዲሁ። ወዝኩር ፊል ኪታቢ ኢስማኤል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ ኢስማኤልን አውሳላቸው ለህዝቦች፣ እርሱ እውነተኛ ነቢይም ነበር። ወካነ ያእሙሩ አህለሁ ቢሰላት ወዘካት ወካነ ዒንደ ረቢህ መርድያ ይላል። ኢስማኤልም ቤተሰቦቹን ሶላት እንዲሰግዱ ያዛቸው ነበር፣ ዘካን እንዲሰጡ ምጽዋት እንዲያደርጉ ያዛቸው ነበር፣ አስራት እንዲሰጡ፣ ከእኔ ከጌታውም ዘንድ በጣም ተወዳጅ ነበር እያለ ኢስሐቅም ልክ እንዲሁ፣ ያዕቆብም እንዲሁ። ወዝኩር ኢብራሂመ ወኢስማዒል ወዝኩር ኢብራሂመ ወኢስማዒል ወዝኩር ኢብራሂመ ወኢስሐቅ ወያዕቁብ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቆብን ለትውልድ አውሳላቸው። ኢና አኽለስናሁም ዚክረ ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። እነዚህ ሶስቱ ከእኔ ዘንድ በጣም የተመረጡ ቁንጮዎች ነበሩ እያለ ይገልጻቸዋል። ኦኬ። ስለዚህ እንግዲህ እስልምና የመጣው ከኢየሱስ ከተወለደ በኋላ ከ600 ዓመት በኋላ ነው። እየሰማኸኝ ነው? እንደዛ አይደለም። እሺ ቀጥል፣ ሐሳብሽን ቀጥል እንዳላቋርጥሽ። ከ600 ዓመት በኋላ ነው። ከዛ በፊት ደግሞ እስልምና አይታወቅም። ሰው ከ600 ዓመት በኋላ የመጣ ነብይ እንዴት ነው ከሱ በፊት የነበሩ ነቢያቶች አንድ አይነት አስተምሮ ነበራቸው ሊባል የሚችለው? ምክንያቱም የራሱን የተለየ አስተምሮ ይዞ ነው የመጣው። ለምሳሌ የቀደም የነበሩ ነቢያቶች በኦሪት የሚመሩ ነበሩ፣ ወይም ደግሞ እናንተ ተውራት በምትሉት በኦሪት ሕግ የሚገዙ ነበሩ። ሙሴንም ብንል ከዛ በኋላ ያሉትን ነቢያት ብንል ያስተምህሩ ብለሽ አንቺ ስታመጪ ጊዜ ምን ታደርጋለሽ መሰለሽ? ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አስተምረዋል፣ ይሄ ደግሞ ከነቢያቶች አስተምሮ ጋር አይገናኝም ብለሽ እንደምሳሌ። ኦኬ ይኸውልህ ነቢያቶች ከክርስቶስ እየሰማኸኝ ነው? ካሜራውን ወደፊት ነው። እሺ ወይ ተረጋግተህ ስትጨርስ ላውራ። እየሰማሽ ነው? አብሽር እየሰማሽ ቀጥል። ነቢያቶች ለምሳሌ ስለ ክርስቶስ መምጣት የተነበዩ የተናገሩ ናቸው። መሐመድ ደግሞ ከክርስቶስ መምጣት ከ600 ዓመት በኋላ መጥቶ የክርስቶስ ተቃዋሚ ሆኖ ነው የመጣው። አይደለም እነሱን ትምህርት የሚያስቀጥል ሳይሆን ጠይቅንና እንመልስልሽ። የክርስቶስ ተቃዋሚ እንደሆኑ ማስረጃሽ ምንድን ነው? ምክንያቱም እነሱ ይኸውልህ እነሱ ሲያስተምሩ የነበረው በትንቢት እንደሚወለድ እንደሚመጣ የእግዚአብሔር ሕዝቦች ከነርሱም ነቢያትንም ሲያስነሳ የነበረው ከዛው ሕዝብ ውስጥ ነው። ከዛ ካለፈ በኋላ እስልምና የሚባለው ታሪክ የጀመረው መሐመድ ቁርአን ወረደልኝ ካለበት ጊዜ ጀምሮ ነው። ከዛ በፊት እስልምና የሚባል ታሪክ የለም። ከዛ በፊት የነበሩት ሕዝቦችም ማስረጃ ያወራሽ አይደሉም። ማስረጃሽ ምንድን ነው? ይሄ እኮ የታወቀ ታሪክ እኮ ነው። እስልምና ከመሐመድ በፊት እስልምና ነበር። አንተ ተናገርሽ አይደለ? ማስረጃ ስትባይ አውጭና ማስረጃ ሳይን ከመሐመድ በፊት እስልምና የለም የሚለውን አንተ አለ ብለህ ማስረጃ ታቀርባለህ። አንቺ እኮ ነሽ የለም ያልሽው። ስለዚህ ማስረጃ ሳይን እንደው የለም እኮ የለማ። ምክንያቱም እስልምና የታወቀው ከመሐመድ መምጣት በፊት ነው። ይሄ እኮ ግልጽ ነው፣ የሚታወቅ ነገር ነው። የሚባል ማስረጃ የለም። ማስረጃ የቱ ጋር ከምን ላይ እንዳመጣልህ የፈለከው? ከቁርአን ላይ ማስረጃ ደስ ካለሽ ይኸውልህ አሁን እኔ ቁርአን አላብልህም፣ ምክንያቱም እዚህ ጋር አጠገቤ የለም ቁርአን። ትይውስ ደስ ካለሽ አንቺ ከጋዜጣም ላይ ይሁን አንቺ ማስረጃ ብቻ ይሄ የታወቀ ነው። አሁን ይልክ ጥያቄን በትክክል መልስ። ሌላ ጥያቄም አለኝ በነገራችን ላይ። ከዛ ይሄኛው የታወቀ ነው ብሎ ማስረጃ የለም። እሺ አሁን ምን ታደርጊያለሽ? ነው አይደለም? ቆይ እስልምና ከመጀመሪያው ጀምሮ አምላክ ነብያትን ሁሉ ሲያዝበት የነበረ ከመሐመድ በፊት እስልምና ይታወቅ ነበር። ይታወቅ ነበር። እንዴት ነው? እዚህ ተሐጁድ ደርሷል። ማን ነው ገብቶ የሚቀጥል ልጅ ካለ ላኩላቸው። ኮሜንት ላይ ካላችሁ ተሐጁድ እናሰግድ ነው።
ማንን ላስገባላችሁ? አሰላሙ አለይኩም ሁሴን ማንን ላስገባላችሁ? አዲ በቃ ነገ ነው። እሺ መስጂድ ነኝ ያለሁት፣ ሶላት ልሰግድ ነው። አንተ ብትሆን አሪፍ ነበር። ልሰግ ከሆነ ልጆች በቃ መስጂድ ነኝ ያለሁት። ሰላም ጨርሻለሁ። ሰላም አማን እሺ ቲክቶክ ላይ ላይቭ ላይ እንደናችሁ። ሰላም አለይኩም ወሰላም መሐመድ ሰላም አለን አለን። ከየት ነው የመጣችሁት? ወላሂ ቅርብ ናቸው። አብዳዊ ምናምን መስላችሁ? አይ ቅርብ ነው ብትሆን ሰላም አለይኩም ልጆች በቃ ልውጣ። ሰላም አለይኩም። ጥያቄያችሁን እንደያዛችሁ والسلام عليكم ورحمة الله وبركاته. النهار والشمس والقمر كل في فلك يسبحون وما جعلنا لبشر